የሚያምርባችሁ ማታውቁ ሰዎች። እሺ እህታችን ቲጂ ኦኬ ኮሜንት ላይ ስለ ታቦታት የተለያዩ ሀሳቦችን ስታነሺ ተመልክቼ ነበረ እና ምን ልትይ እንደፈለሽ ሀሳብሽን በተሳሳተ ወይ እንዳልረዳ አንድ ጊዜ ግልጽ አድርጊልኝ። ታቦት ሲጀመር ማለት 44 የሚል ታቦት ጥያቄ ነው። 44 ታቦቶች እንዴት ሊባሉ ቻሉ? ታቦትስ ምን ማለት ነው የሚለውን ጥያቄ እንድትመልሱልኝ። በጣም ጥሩ። 44 ታቦቶች ግን ከመጽሐፍ ቅዱስ ውጪ ናቸው ብለሽ ኮሜንት ላይ ጽፈሽልኝ ነበር ለታችን ቲጂ። አዎ ናቸው ብዬ ነው እኔ የማምነው። እንደኔ እንደዛ ነው የማምነው። 44 የሚባል ታቦት አለ? እኔ ስለማላውቅ 44 የሚባል ታቦት አለ ለታችን ቲጂ? ማለት እኔ ያው የኖርኩበት ማህበረሰብ ውስጥ 44ቱ ታቦት ዛሬ ይወጣሉ ይባላል። እንደዚህ ለምሳሌ ለጥምቀት ሲሆን 44ቱ ታቦቶች የሚያዱት ይባላል። እኔ ከራሴ አይደለም ያው ሲሉ ስለሰማው ነው። የትኛው ማህበረሰብ? ኦርቶዶክስ ማህበረሰብ ነው ጥምቀት የሚያከብረው። ማለት ጥምቀት የሚወጡት ማህበረሰብ ኦርቶዶክስ አይደለም። አካባቢ እምነት ቤተ እምነት እሺ ችግር የለውም። ከዚህ ቀደም ኦርቶዶክስ ነበርሽ ታችን ቲጂ? እኔ ነበርኩኝ። ኦኬ በአገልግሎቱ በኩል ነበርሽ? በሰንበት ትምህርት ቤት ምናምን ተቋም ውስጥ ነበርሽ ወይስ? አይ ማለት ያው አክራሪ በኦርቶዶክስ ውስጥ የነበርኩ ሰው ነኝ እና ያው ሁሌም ቤተክርስቲያን እንሄዳለን፣ እንጾማለን፣ ጸልያለን፣ እንሄዳለን። ግን አገልጋይ እንኳን አይደለሁኝም። ሁሉም እኮ አገልጋይ ሊሆኑ አይችሉም። ይሄ ሁሉ ሚሊዮን ህዝብ አገልጋይ ሊሆን አይችልም። የተወሰኑት ናቸው አገልጋዮች። እህቴ ፕሊዝ እባክሽን ተረጋጊ እሺ። እኔ አሁን አንቺ የግድ አገልጋይ መሆን ነበረብሽ ብዬሻለሁ አላልኩም እኮ። አይ ያው አገልጋይ ኮንስ አይደለሁም አልኩኝ። አይደለሁም አልነበርኩም እኮ በቂ ነው። አልነበርኩም። አመሰግናለሁ። ወደፊት ሞት እናደርግ። የሰንበት ትምህርት ተማሪ ነበርሽ? አክራሪ ነበርኩ ስላልሽ አክራሪ የሚለው ቃል እኔ ከዚህ ቀደም ሰምቼው አላውቅም። ግን እንደው የሰንበት ትምህርት ተማሪ ነበርሽ? አይ ያው አክራሪ ስልክ በብዙ ነገር የምናምን ማለት ነው። በቃ የሰንበት ትምህርት ተማሪ ነበርሽ? አልነበርኩኝም። ምንም አይነት ሰንበት ትምህርት ቤት ውስጥ አልገባውም። ቤተክርስቲያን ብቻ ነው የሚሄደው። ስርዓቶቹን ብቻ ነው የማከብረው። እሺ እጂ አንድ ነገር ብቻ እናደርግና ወደፊት ምን ብናደርግ፣ ብዙ ጊዜ ሶሻል ሚዲያ ላይ ምን አይነት ሰዎች ይመጣሉ መሰለሽ? ኦርቶዶክስ ቤተክርስቲያንን ሳያውቋት ጭራሽ ኦርቶዶክስ ቤተክርስቲያን ደጅ ሁሉ ሳያልፉ አንዳንድ ጊዜ ኦርቶዶክስ ነበርኩኝ ባይዘው ድሮ እያሉ ፕሮቴስታንት አማኞች ጋር ኩልኩል የሚጫወቱ ሰዎች ይኖራሉ። አጋጥሞንም ያውቃል። እና ቲጂ አንቺ ከዚህ ቀደም ሪል ኦርቶዶክስ እንደነበርሽ ባረጋግጥ መቼም አንቺን ቅር እንደማትሰኝ ተስፋ አደርጋለሁ። በቅዳሴያችን ሰዓት ስንት መጽሐፍቶች ይነበባሉ? በጣም አክራሪ ነኝ ብለሽኛል እና ጾማለሁ፣ አስቀድሳለሁ ምናምን ብለሽኛል። ስለዚህ እውቀት ነክ ጥያቄ አንቺን አልጠይቅሽም ቲጂ። እውቀት ነክ ጥያቄ ይሄ መጽሐፍ ቅዱስ ገልጠሽ ማስረጃ አውጥተሽ የምታሳዩ ምናምን ነገር እኔ አንቺን አልጠይቅሽም። በጣም ጎበዝ አስቀዳሽ፣ በጣም ጎበዝ ጾም ስለነበርሽ ግን በአይንሽ ያየሽውን ነው የምጠይቅሽ። በአይንሽ ያየሽው በቅዳሴያችን ወቅት ስንት መጽሐፍቶች ይነበባሉ ቲጂ? እውነት ለመናገር እኔ አሁን እነዚህን አላውቅም። ግን ጾም ሲሆን መሄዳችንና እንትን ማለቴን ነው የማውቀው። እዛ ውስጥ ስንት ነገር በቃ ችግር የለም ምንም ችግር የለውም። ስጋው ደግሞ ተቀበለሽ ታውቂያለሽ? ቆርበሽ አክራሪ ነኝ ብለሽኛል። አስቀድሳለሁ አክራሪ ነኝ ምናምን ብለሽ ልጅ ሆነን 16 ስለታ ሲሆን ምናምን በቃ አያመልጠንም። አንደኛ ግን ጠልቄ ማቀው መጽሐፍ ቅዱስ ምናምንም አንብቤ አላውቅም። እኔ ሲጀመር ይዛኔ አላናነብም መጽሐፍ ቅዱስ። የፍስለታ ጾም ቅዳሴ ስንት ቀን ነው የሚቀደሰው? 16 ቀን 16 ቀን በጣም ጥሩ። ያው 16 ፍስለታም ስለሚባል ግልጽ ነው። ስጋው ደግሞ ስትቀበይ ቅዳሜ ስንት ሰዓት ነው ቅዳሴ የሚቀደሰው? አሁን ይሄ ኦብዘርቭ ልታደርጊ የምትችይው ነገር ነው የምጠይቅሽ። ቅዳሴ ስንት ሰዓት ይቀደሳል? ሌላ ጸሎት አይደለም። ይሄ ጸበል ምናምን ማህሌት ምናምን አይደለም። ቅዳሴው ከሌሎች ቀን ቅዳሜ ስንት ሰዓት ይቀደሳል?
ለእሑድ ነው። አዎ ቅዳሜ ለእሑድሽ ቅዳሜ ለእሑድ 10 ሰዓት 11 ሰዓት 10 ሰዓት 9 ሰዓት ቅዳሜ ለእሑድ ከምሽቱ 9 ሰዓት ይጀምራሉ መሰለኝ። አንዳንዴ ደግሞ 11 ሰዓትም ይጀመር ነበር። ቅዳሜ ለእሑድ ማለት ለሊት አሁን ለምሳሌ ለሊት ነው ትክክለኛል። ችግር የለውም። በቃ ቲጂ እኔም የሚያስፈልገኝን በቂ የሆነ መረጃ አግኝቻለሁ። በቃ ወደ አነሳሻቸው የመጽሐፍ ቅዱስ ኮንሰፕቶች እንለፍ። ሁለት ስለ አንቺ አንድ ጉዳዮች ልናገር እና ባነሳሽው ጉዳይ ላይ አንድ ነገር ብቻ ልናገር። የመጀመሪያው የመለሻቸው መልሶች 16 ቀን ነው ከሚለው ውጪ ሌሎቹ በአጠቃላይ ስህተት ናቸው። አንቺን እንግዲህ አሁን እንዲህ ነች ብለን አንፈርድም። ቲጂ አሁን አንቺ ስትመጪ ፕሮቴስታንት ስለሆንሽ በቃ እሷ እንዲህ ናት አንልም። በቃ ያለረል ወይ ደካማ የሆንሽ አማኝ ነበርሽ፣ ስለ ቤተክርስቲያን አስተምሮ ምንም የማታውቂ የት ነበርሽ እንደው ለማለት ይዳደናል። ግን እንደዛ እንዳንል ደግሞ በጣም አክራሪ ነበርኩ፣ በጣም ቅዳሴ ያስቀድሳለሁ፣ በጣም ነው ጾም የምጾመው አልሽኝ። ቅዳሴ የሚያስቀድሰው ደግሞ በቅዳሴ ሰዓት ስንት መጽሐፍቶች እንደሚነበቡ ያውቃል። እና አንዴ ልንገርሽ አትንገሪኝ፣ ችግር የለውም። አሁን ያቺን ባክግራውንድ ለማጥናት አይደለም ያን ያልኩት። ቅድም እንዳልኩሽ ኦርቶዶክሳዊ አማኝ እንደነበርሽና እንዳልነበርሽ እኔ ለማረጋገጥ ብቻ እና ከተናገርሻቸው ንግግሮች ውስጥ አብዛኞቹ ሐሰት ናቸው። አሁን አንቺ ግን የተናገርሽው የሆነ ምቀኝነት ኖሮብሽ ጥላቻ ኖሮሽ ነው ውሸትሽን ነው ብዬ አልፈርድብሽም። እህቴ የተናገርሽው ነገር ግን ለእኔ በቃ ቤተክርስቲያን እንደማታውቂያት በቂ መልስ ሆኖ ለእኔ ቀርቦልኛል እና ወደፊት ሙቭ እናደርግ። ወደፊት ሙቭ ከማድረጋችን በፊት ግን ቲጂ ቅድም እንዳልኩሽ ከሁለቱ ነጥቦች ባለፈ ሶስተኛ 44 የሚባል ታቦት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የለም። 44 የሚባል እንዳስተምሩ 44 የሚባል ታቦት የለም። ካለ ሌላ ጊዜ ቲጂ ምንድን ማድረግ ያለብሽ መሰለሽ? ከኛ ከወንድሞችሽ ጋር ስታወሪ ቢቻል አሉባልታ ባይሆን ጥሩ ነው ቲጂ። የትኛውንም ሀሳቦች ማምጣት ትችያለሽ እህቴ። ለሌላ ጊዜ ግን ስትመጪ የመጽሐፍ ማስረጃዎችን ይዘሽ ብትመጪ አሪፍ ነው። አንቺን ለማውራት ጥሩ ኮንፊደንስ ይሰጥሻል። በኩራት አይ አንተ እንደዚህ ያልክ እንጂ ይሄው እዚህ የእምነት መግለጫችሁ ላይ እዚህ መጽሐፋችሁ ላይ እንዲህ የሚል ሐሳብ አለ ማለት ትችያለሽ። 44 ታቦት የሚባለው ከምን ኮንሰፕት ነው? ጎንደር ከኢትዮጵያ ክልል ከተሞች አንዱ በሆነ ጎንደር ላይ የሚከበሩ የጥምቀት በዓል ሲከበር የሚወጡ የታቦታቱ ቁጥር 44 ስለሆነ ብቻ። ከዛ ውጪ ኢትዮጵያ ውስጥ 44 አይደለም በብዙ ሺህ የሚቆጠሩ ታቦታት አሉ። እህቴ እንጂ ይሄ 44 የሚባል ታቦት ብቻ የሚባል ነገር የለም። 44 የሚለው ኮንሰፕት ግን ከምን የመጣ ነው ቲጂ? ሌላም ጊዜ ከኦርቶዶክስ እህት ወንድሞች ጋር መቼም ሻይ ቡና እያልሽ ምናምን ልታወሪ ትችያለሽ። ጎንደር ካሉት የኢትዮጵያ ክልል ከተሞች አንዷ እንግዲህ ጎንደር ነች። የጥምቀት በዓል እዛ ለየት ባለ መልኩ ይከበራል እና ጎንደር የሚወጡ ታቦታት ቁጥር 44 ስለሆነ ከዛ ውጪ በትግራይ ብቻ አድዋ፣ አዲግራት፣ ፍሬወይኒ፣ ሽሬ፣ አክሱም፣ ውቅሮ እነዚህ ቦታዎች ላይ ብቻ የሚወጡ ታቦታት በጣም ብዙ ናቸው። አማራ ክልል ጎጃም ውስጥ ቢቸና፣ ቲሊሊ በጣም ብዙ ቦታ ነው። እንዲህ ከቆጠር ነው ባሉ አብያተ ክርስቲያናት ልክ በጣም ብዙ ታቦታት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሉ። ነገር ግን ስለ ታቦት በመጽሐፍ ማስረጃ ግን ማውራት እንችላለን። 44 የምትለው ቁጥር እንደው እንደ መረጃው እንዲኖርሽ አነሳሁት እንጂ ያነሳሽው ሐሳብ በቃ ነው ምናምን ብዬ አሰብሽን ደፈን አይደለም። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምራቸው ትምህርቶች አንዱ ስለ ታቦታት ነው ብለሽናል እና ታቦት በአዲስ ኪዳን የለም ብለሽ ታምኛለሽ ቲጂ? እስቲ ወደ መጽሐፍ ቅዱስ ኮንሰፕት እንመለስና ሁለታችን እያወራን ነው። ታቦት በአዲስ ኪዳን የለም ብለሽ ታምኛለሽ ቲጂ? ያው ታቦት በአዲስ ኪዳን አለ፣ ኢየሱስ ነው። ታቦት ኢየሱስ ነው። አዎ የአዲስ ኪዳን ታቦት የመጽሐፍ ቅዱስ ማስረጃ ስጪ። ታቦት በአዲስ ኪዳን ኢየሱስ እንደሆነ የአዲስ ኪዳን ታቦት ኢየሱስ እንደሆነ የሚናገር እስኪ አንድ የመጽሐፍ ቅዱስ ማስረጃ እስኪ ቲጂ። ታቦት ማለት እኮ
ህጉን የሚፈጽም ነው። ህጉን የፈጸመው ደግሞ ኢየሱስ ክርስቶስ ነው። ታቦት ህግ የሚፈጽመው የተጻፉት አትስረቅ፣ አትግደል፣ አታመንዝር የሚለው አይደለ? ታቦት ማለት ህግ የሚፈጽም ነው የሚል ትርጉም ያገኘሽበት የመጽሐፍ ማስረጃ አለሽ ቲጂ? ቃል በቃል ህግ የሚፈጽም አለ። አሁን እኔ ያልኩትን የሚጠቅስ አሁን እኔ ያልኩትን ቃል አላመጣለም ከመጽሐፍ ቅዱስ አላመጣልክም። ቃል በቃል ጠየኩሽ ቲጂ። ቃል በቃል ብለን እኛ ኦርቶዶክስ እምነት አማኞች ሰዎችን እንዲያን ጠይቅ። ቃል በቃል የምንለው የሰዎችን ስንፍና ለማሳየት ነው። አይደለም። አይ ኢየሱስ ታቦት ነው የሚል አምጪ ነው ያልከኝ አንተ። ኢየሱስ ታቦት ነው የሚል አምጪ አልከኝ። ታቦት ነው ስላልሽኝ ነው ያልኩሽ እንጂ እኔ እንደዚህ አይነት ማስረጃ ዝም ብዬ ከልብ ያፍለቄ አምጪ አልልሽም። ችግር የለም። እናንተ ነው ከእንደገና እንጀምራለን። የእናንተን ነገር የሚባል ነገር የለም። እሺ ቲጂ፣ ሁለታችንም መጽሐፍ ቅዱስን ማስረጃ አድርገን እናወራለን እኩል። ታቦት በአዲስ ኪዳን አለ ብለሽ ታምኛለሽ ወይስ አታምኝ? ከእንደገና እንጀምር። እንደ አዲስ እውነትሽን ንገሪ። አለ ታቦት በአዲስ ኪዳን አለ? የምን እምነት ተከታይ ነሽ? ታቦት በአዲስ ኪዳን አለ ስልክ ማለት ነው ህጉ ነው እኮ አልኩ። ህጉ ደግሞ በእኛ ውስጥ በልባችን ቲጂ እባክሽ፣ አሁን የሆነ ጥያቄ ስጠይቅሽ እየሰማሽኝ ሌላ ጉዳይ አታውሪ። አሁን እኮ ጥሩ አይደለም። የኛ ታናናሽ የሆኑ ልጆች ራሱ ያደርጉትን ቲጂ። እኔ የሆነ ነገር ስልሽ እኔን እየሰማሽኝ ባልሰማ ሌሎች ነገሮችን ኖሮት መፍትሄ አይደለም። እሺ ታቦት በአዲስ ኪዳን አለው ሲል ሰባለ ብለሽኛል። ቀጥ የጠየቅኩሽ ከየት ቤተ እምነት ነው የመጣሽው ብዬ ነው። ቤተ እምነትሽ ምንድን ነው ቲጂ? እኔ ከፕሮቴስታንት ነው የመጣሁት። ፕሮቴስታንት የትኛው ቤተ እምነት? ህይወት ብርሃን። ህይወት ብርሃን። ኦኬ። የህይወት ብርሃን ቤተክርስቲያን ታቦት በአዲስ ኪዳን አለ ብላ አታስተምርም። እሺ ቲጂ፣ አንቺ የሆኑ ቃላቶች ነገራችን በዚህ አጋጣሚኛ የሁሉንም ፕሮቴስታንት አማኞች ቤተ እምነት የምንጠይቀው እናንተ እንደዚህ ብዙ ናችሁ ነው ለማለት ሳይሆን በአስተምሮታችሁ እንደዚህ ለመያዝ ነው። የአንቺ ቤተክርስቲያን ታቦት በአዲስ ኪዳን አለ ብላ አታስተምርም ቲጂ። አንቺ ከኦርቶዶክስ አማኞች ጋር መተሽ ስለወራሽ ቤተክርስቲያንሽ የማትለውን ቃል አንቺ በፍጹም ማለት አይደለም። ለምሳሌ እኔ በደንብ አድርግሽ አድምጪ። ሰዎች በእምነት ብቻ የዘላለም ሕይወትን ያገኛሉ ብዬ አላምንም። እንዲህ አይነቱ ትምህርት ሰው ሰራሽ ትምህርት ነው ብዬ አምናለሁ። ከፕሮቴስታንቶች ጋር ስገናኝ አይ ኖ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ፣ በቃ በማመናቸው ብቻ ሌላ ምንም አይነት ስራ መስራት ሳይጠበቅባቸው በቃ ኦልሬዲ ምንም ያደርጉ ምን የዘላለም ሕይወትን ያገኛሉ ብዬ አልጃጃልም። የቤተ ክርስቲያንን ትምህርት ነው የምናገር፣ የትም ቦታ ነው መሰከረው። ቲጂ አንቺም ደግሞ ስትናገሪ መሆን ያለበት እንደዛ ነው። ከዚህ ቀደም ኦርቶዶክስ ቤተክርስቲያን አማኝ ነበርኩ ብለሽኛል። ስለ ታቦት ከመቀጠላችን በፊት እህት እንደው ለአንቺ እድል ልስጥሽ፣ ሁላችሁም በደንብ ተከታተሉ እሺ። አሁን እኔ አንቺን ትከሻ ለትከሻ መለካካት ፈልጌ አይደለም፣ እውቀትሽን እንደዚህ መለካት ምናምን እሷ አላዋቂ ነሽ ለማስባልም ፈልጌ አይደለም። በማስረጃ ማውራሽ ምን ያክል ሰዎች ምክንያታዊ ሳይሆኑ እንደሚያወሩ ለማሳየት ነው። ኦርቶዶክስ ቤተክርስቲያን አማኝ እያለሽ ፕሮቴስታንት ለመሆን ያደረገ እንደው ፕሮቴስታንት እንድትሆኝ ያደረገሽ ምንድን ነበረ እህታችን ቲጂ? በመጀመሪያ ምን ያክል ዓመት ነው ፕሮቴስታንት ከሆንሽ ስንት ዓመት ሆነሽ? 10 ዓመት። በስንት ዓመትሽ ነው ፕሮቴስታንት የሆንሽው ማለት ነው? በስንት ዓመትሽ? በ16 በ16 ዓመትሽ። ኦኬ በጣም ጥሩ። እና ኦርቶዶክስ አማኝ እያለሽ ፕሮቴስታንት ለመሆን ያንደረደረሽ ጉዳይ ምንድን ነበር? ኦርቶዶክስ አማኝ ሆነሽ ኦርቶዶክስ ምን ያክል አውቀሻት ነው ፕሮቴስታንት የሆንሽው? እስኪ ፕሮቴስታንት የሆንሽበትን አጋጣሚ አንድ ጊዜ ንገሪኝ። እሺ መልካም። እኔ ፕሮቴስታንት የሆንኩበት ማለት በወንጌል መጽሐፍ ቅዱስን የሆንኩበት ምክንያት ትልቁ ከድሮም ጀምሮ ቤተክርስቲያን በሚሄድበት ታይም እንትን ስዕሎች በጣም ይገርሙኛል። እና ማርያም ተብላ የተሳለችውን ስዕል
ኢየሱስ ተብሎ የተሳለውን ስዕል፣ እግዚአብሔር ተብሎ የተሳለውን ስዕል በቃ ስዕላቶችን ሳይ ማን የሳላቸው ምን እንዴት ነው? ምክንያቱም እዛ ቤተ መቅደስ ስንገባ ስዕሎቹ ፊት ሳንሳለም ገብተን አናውቅም። ስለዚህ እንዴት ነው እነዚህ እግዚአብሔር ሊሆኑ የቻሉት? ማን ሳላቸው? ማን አያቸው? የሚለውን ነገር ሁሌ የኔ ጥያቄ ነበር እዛ ቤት ውስጥ ስመላለስ። ግን ቄሶችንም ጠይቃለሁ። ምንም እኛ ቤት አሁን አሉ ጊዮርጊስ ጽዋ ምናምን የሚጠጡ ቤተሰብ አሉ አሁንም ድረስ ማለት ነው። ግን ቄሶች ሲመጡ ስጠይቃቸው ከመጽሐፍ ቅዱስ በቂ መልስ የላቸውም። እና ስዕል ማለት ሲጀመር ጣዖት እንደሆነ ነው መጽሐፍ ቅዱስ ራሱ የሚያወራው። ለምሳሌ እኔ ትልቅ ሪዛኔ በቃ በጣም እግዚአብሔርን መፈለግ ማወቅ ስለምፈልግ ጥያቄ ስለበዛብኝ ስለስል እንዴት ይህ ስዕል እግዚአብሔር ይሆናል፣ እንዴት ኢየሱስ ይሆናል የሚል ነገር እኔ ውስጥ ስለተፈጠረ ፍለጋዬን ጀመርኩ። መጽሐፍ ቅዱስን ገልጬ ማንበብ ስጀምር ደግሞ አንደኛ ለእኔ መልስ ሆኖ የተገለጠልኝ ማለት ነው ዘዳግም ምዕራፍ 4 ከቁጥር 12 እስከ 15 ምናምን ድረስ ያለው ማለት ነው። እሱን ስታነበው በወንድም ሆነ በሴትም የማናቸውንም ነገር ምሳሌ የተሰራውን የማናቸውም ነገር ምሳሌ አታምልክ፣ ተጠንቀቅ የሚለውን ነገር እሱን አይቼ ለእኔ ማንም ያልመለሰልኝ መልስ እሱ ለእኔ መልስ ሆነ ማለት ነው። ከዛ በኋላ እኔ መጽሐፍ ቅዱስን ዲፕሊ ከዛ ጊዜ ጀምሮ መጽሐፍ ቅዱስን ማንበብ ጀምሮ ፕሮቴስታንት ለመሆን 1 ዓመት ፈጅቶብኛል በጣም ማለት ነው። 1 ዓመት በብዙ ትግል ነው አምኜ መጽሐፍ ቅዱስን አንብቤ ዛሬ ላይ በጌታ የሆንኩት ማለት ነው። ጨርሻለሁ። እሺ ቲጂ መልካም። እውነት በጣም አዝናለሁ በዚህ አጋጣሚ እህቴ፣ በጣም አዝናለሁ የኔ ተወዳጆች። በዚህ አጋጣሚ በጣም አዝናለሁ። ለምን መሰላችሁ? በጣም ብዙ ፕሮቴስታንት ሆነናል የሚሉ ከዚህ ቀደም በኦርቶዶክስ ቤተክርስቲያን አማኝ የነበሩ እና ፕሮቴስታንት ሆነን ወንጌል ገባን የሚሉ ሰዎች ፕሮቴስታንቲዝምን ሳያውቁት ነው። ብዙ ፕሮቴስታንቲዝምን ሳታውቂው የሚሄድሽ እኔ በጣም እንደዚህ ያደርገኛል። አንድ ሰው ጥያቄ ተፈጠረብኝ እና ጥያቄን ቄሶች ሶዋት። በዚህ አጋጣሚ ሁላችሁም በደንብ አድርጋችሁ አድምጡኝ። ካህናትን ሄዶ ጥያቄ ጠይቆ መልስ አለማግኘት ቤተክርስቲያን ትምህርት የላትም ማለት አይደለም። ኦኬ፣ በቤተክርስቲያን ውስጥ 3 አይነት አገልግሎቶች አሉ። ቀኔ ማህሌት፣ ቅዳሴና ስብከት። ቅዳሴ ላይ እያገለገለ ያለን ካህን ጸጋው ቅዳሴ የሆነን ካህን ሄደን የመጽሐፍት ተረጓሚ እንደው ስንጠይቀው ብዙ እንደው አለ አይደል እዚህ ግባ የሚባል መልስ ስላላገኘን ቤተክርስቲያን በዚህ ጉዳይ ላይ መጽሐፍ ቅዱስ ትምህርት የላትም ማለት አይደለም። በራስሽ ድክመት ነው ኦርቶዶክስ ቤተክርስቲያን የወጣሽው፣ በራስሽ ድክመት። ሲቀጥል ፕሮቴስታንቶች በትምህርተ ሥላሴ ምን እንደሚያምኑ ሳታውቂ ነሽ። የትምህርት ሁሉ በላጩ ትምህርት ስዕል አይደለም። ስዕላት የመጽሐፍ ቅዱስ ትልቅ የዶክትሪን ትምህርት ሆኖ ያቆም ትጂ ስለ ስዕላት መልስልሻለሁ። እሺ፣ በመጀመሪያ ግን ይሄን ነገር በደንብ እንድታደምጪ ይፈልጋል። ስዕላት ከትምህርተ ሥላሴ በላይ ዶክትሪን ሆኖ ያቆም፣ ከነገረ ድህነት በላይ ዶክትሪን ሆኖ ያቆም። ትልቁ እኛና ፕሮቴስታንቶች የምንለያየው በትምህርተ ሥላሴ ነው። ኦርቶዶክስ ቤተክርስቲያን በትምህርተ ሥላሴ ምን ታስተምራለች? ፕሮቴስታንቶች በትምህርተ ሥላሴ ምን ያስተምራሉ? ሳታውቂ ነው የሄድሽው እንጂ አውቄ ነው የሄድኩት ካልሽ ሳታውቂ እንደሄድሽ እኔ ማረጋገጥ እችላለሁ። አሁን ፈቃደኛ ነው። በነገረ ድህነት ትምህርት ሰፊ ልዩነታችን እሱ ነው። እኛና ፕሮቴስታንቶች የምንለያየው ስዕል በመሳል ባለመሳል አይደለም። ከፕሮቴስታንት ቸርቾች ውስጥ አንዷ መካነ ኢየሱስ ቸርቿ በአጠቃላይ በስዕላት የተሞሉች ናቸው። ቲጂ ከፕሮቴስታንት ቤት የመጀመሪያው የፕሮቴስታንት ቸርች ሉተራን ቸርች ነች። ቲጂ በደንብ አድርገሽ ተከታተይ። በሉተራን ቸርች ውስጥ ስዕላቶች አሉ። እኛና ፕሮቴስታንቶች ትልቁ ልዩነታችን ስዕላቶች አይደለም። እሺ፣ ፕሮቴስታንት ከሆኑ ቤተ እምነቶች አንዷ ሊያውም የመጀመሪያው የፕሮቴስታንት ቸርች ሉተራን ቸርች ስዕላቶች አሏት። እኛና ፕሮቴስታንቶች ትልቁ ልዩነታችን ትምህርተ ሥላሴ፣ ነገረ ቅዱስ፣ ነገረ ድህነት። በነገረ ድህነት እኛ ምንድነው የምናምነው? እግዚአብሔር በሚያውቀው እኛ ምንድነው የምናምነው ብያውን ብጠይቅሽ በነገረ ድህነት ኦርቶዶክስ ቤተክርስቲያን የምታስተምረውን ትምህርት አታውቂውም። ቲጂ የሀብኑ አይዲያ ያነሳ አታውቂ ነው የሄድሽው። ይሁን እንደ ኦርቶዶክስ ቤተክርስቲያንን እንደው በራሳችን ድክመት አላወቅናትም። ሰው እንዴት የሚገባበትን ጉድጓድ እንዴት መብራት አብሮት ያጣል? ፕሮቴስታንቶች
በነገረ ድነት ያላቸውን ትምህርት ምን ያክል አውቀሽ ነው የሄድሽው? ይሄንን ላንቺ የቤት ስራ ልስጥሽ። እኔ አሁን እዚህ ሶሻል ሚዲያ ላይ ዋው ፈለገ ምናምን እንድባል ያንቺን አላዋቂነት ለማሳየት በትምህርተ ሥላሴ ምንም ሳታቂ እንደሄድሽ፣ በነገረ ድነት ላይ ምንም ሳታቂ እንደሄድሽ ጥያቄ እየጠየቅኩ አንቺን ማፈጠጥ አልፈልግም። ቲጂ ግን ግድ የለሽ ከዚህ ላይ ስትወጪ በጣም ብዙ ሰዎች ለምን እሱ ጋር ገባሽ፣ ሁለተኛ እሱ ጋር እንዳትገቢ ያሳስትሻል ምናምን ብለው በውስጥ መልእክት እንደሚልኩልሽም እርግጠኛ ነኝ። ፈቃደኛ ከሆንሽ ግን እህቴ እባክሽ ነገም ከነገ ወዲያም በሁሉም በተመቸሽ ቀን ብቅ እያልሽ ፕሊስ ዛሬ ይሄንን የቤት ስራ አድርጊና እስቲ ሰርች አድርጊ። ያኔ ኦርቶዶክስ እያለሁ ባይብልን አንብቤ ምናምን ስዕልን አይቼ ጥያቄ ሆነ እንዳልሽው እስቲ አሁንም ጎበዝ ሁኚና መጽሐፍ ቅዱስን ገልጠሽ እስቲ ትምህርተ ሥላሴ ላይ ፕሮቴስታንቶች ትምህርት ምንድን ነው? ከአንቺ የተሻሉትን ፕሮቴስታንቶች እስቲ ሄደሽ ጠይቂያቸው። እስቲ የነገረ ድነት ትምህርት ላይ ያለን ትምህርት እስቲ ምን ያክል መጽሐፍ ቅዱስ ነው? እስቲ ልክ እንደኛ እንደ ኦርቶዶክስ የሆነች ጠይቂ እስቲ እህቴ። በደንብ መረዳቱን አግኝተሻል ለሚልሽ ችግር የለውም ተው ካልሽኝ እተዋለሁ። መረዳቱን አግኝተሽ ነው የሄድሽው ቲጂ። ስትጠመቂ ደህንነት ተምረሽ የትምህርተ ሥላሴን የነገረ ድነትን ትምህርት የፕሮቴስታንቶችን አስተምሮ አውቀሽ ፕሮቴስታንት ይሆንሽው? 6 ወር በጣም ጥሩ። አዎ ይሻል። አንድ አመት ያልኩህ እኮ ለዛ ነው። አዎ አውቄ ነው የሄድኩት። ቆይ ግድ የለም አዎ ተምሬ ነው የሄድኩት ብለሽኛል። በጣም ጥሩ። ምን ያክል ለተረዳሽ ሲልመልከት ስለ ትምህርተ ሥላሴ የተማርሽው አንቺ የገባሽን ልክ 2 ደቂቃ ወሰጂ ንገሪኝ። ሁላችንም እናደምጥሻለን። 2 ደቂቃ ወስደሽ ፕሮቴስታንት ከሆንሽ በኋላ ፕሮቴስታንት የሆኑ አማኞች ስለ ትምህርተ ሥላሴ ላንቺ ያስረዱትን መጽሐፍ ቅዱስ ገልጠሽ ያገኘሽውን እውነት አንቺ 2 ደቂቃ ወስደሽ አሳጅን። ከዛ በኋላ ምን ያክል ለተረዳሽ ብቻ 2 ጥያቄዎችን ብቻ አነሳልሻለሁ። 2 ደቂቃሽን ተጠቀሚበት። ስለ ትምህርተ ሥላሴ ንገሪኝ። ስለ ስዕላት የትም አንሄድም። እሺ ጋይስ ተመልሰን ነው የምናወራው ከቲጂ ጋር። ስለ ትምህርተ ሥላሴ 2 ደቂቃ ወሰጂና ሲመለከትሽ ያው ትምህርተ ሥላሴ እኔ ሥላሴ ማለት በእኛ አስተምሮ ሥላሴ ማለት የአምላክ ስም ሳይሆን የትምህርት ርዕስ ተደርጎ የሚሰየም ነው። ለትምህርት ርዕስ የምንጠቀመው ነው። ምክንያቱም ሥላሴ ማለት ለምሳሌ በአማርኛ የአንድነት ሶስትነቱን የሚገልጽ ነው። አንድነት ሶስትነቱ እንዴት ነው ካልክ ደግሞ አብ፣ ወልድ፣ መንፈስ ቅዱስ ነው። ወይም ደግሞ ያው በትሪኒቲው ማለት ነው። የአንድነት ሶስትነቱን የሚገልጽልን ነው ሥላሴ ማለት። አንድ አምላክ የማይለያይ በመለኮት አንድ የሆኑ ማለት ነው። ስራቸው ደግሞ ይለያያል። የአብም ስራ ይለያል፣ የወልድም ስራ ይለያል፣ መንፈስ ቅዱስም ስራ ይለያል። በመለኮትነታቸው ግን አንድ ነው። የሚለያየው ስራቸው ምንድን ነው? ያው አብ አባት ነው፣ ወልድ ደግሞ የተወለደው ነው። መንፈስ ቅዱስ ደግሞ ምድር ላይ ስለ ኢየሱስን የሚያስተምረን ሁሉን ወደ እውነቱ የሚመራን የእግዚአብሔር መንፈስ ነው። ሁሉን የሚያሳውቀን ኢየሱስ ክርስቶስን ወንጌልን እንድናምን መጽሐፍ ቅዱስን ስናነብ እንድንረዳ የሚያደርገን የእግዚአብሔር መንፈስ ቅዱስ ነው ማለት ነው። ባጭሩ ይሄንም ልልክ የምንችለው በቂ ነው። ታችን ቲጂ አብ ለወልድ አባት ነው ብለሽ ታምኛለሽ? አብ ለወልድ የባህሪ አባት ነው ብለሽ ታምኛለሽ? ያው መጽሐፍ ቅዱስ እንደሚናገረው አብ አባት ይለዋል አይደል? አናስረዝም። የሆኑ ቀላል የሆኑ ነገሮችን አናስረዝማቸው። ቲጂ በደንብ አድምጪኝና እምነትሽን ንገሪኝ እሺ። አብ የወልድ የባህሪ አባት ነው ብለሽ ታምኛለሽ ወይ እህታችን ቲጂ? የባህሪ አባት ነው። አዎ ነው። ወልድ ለአብ የባህሪ ልጅ ነው ብለሽ ታምኛለሽ? አዎ። አብ ለወልድ አባት ነው፣ ወልድም ደግሞ ለአብ ልጅ ነው ብለሽ ካመንሽ አብ ለመንፈስ ቅዱስ ምንድን ነው ብለሽ ታምኛለሽ? አብ ለመንፈስ ቅዱስ ምንድን ነው? እግዚአብሔር ነው። ያው ነው፣ አንድ ናቸው አልኩ፣ አይለያዩም እኮ አልኩ። አብ ለመንፈስ ቅዱስ እግዚአብሔር ነው። አብ ለመንፈስ ቅዱስ እግዚአብሔር ነው።
እኔ ጥያቄ ግን አልተረዳሁትም። በነገራችን ላይ መንፈስ አብ ቅዱስ ለወልድ ምንድን አባት ነው? ነው እሱ ያለሽ ነው የምትለኝ? እ መንፈስ ቅዱስ ሰራጺ ነው። ስላሴ ማለት ስላሴ ማለት ቆይ ቲጂ በደንብ አድምጪ። ስላሴ ማለት አንድም ሶስትም ማለት ነው አይደል? እንደዛ አልሽኝ እንጂ አይደለ? በጣም አንድም ሶስትም ስንል ስላሴ ማለት ስለ አብና ስለ ወልድ ማወቅ ብቻ ማለት አይደለም። ስላሴ ስንል አንድም ሶስትም ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እያወራ ነው አልኩኝ እኮ። ሁሉም ፕሮቴስታንት ምንም አላልሽኝም። አብ ለወልድ አባት ነው ስልሽ አዎ አባት ነው ብለሽኝ፣ አብ ለመንፈስ ቅዱስ ምንድን ነው? እሱም መልሽልኝ ቲጂ። አውቃለሁ ኖ አሁን አንቺ ገና ነሽ፣ መረዳቱ የለሽም። ያንን ሳታረጋግጪ ነው የሄድሽው ስልሽ ኖ አውቃለሁ፣ ኧረ ተው ስለገባሽ ነው። አሁን ላይ ያልተጻፈውን ከየትም አምጥቼ ያው እንግዲህ ኢየሱስ አብ ለአባት ነው ለኢየሱስ፣ ወልድ ደግሞ ለእግዚአብሔር አብ ልጁ ነው። በቃ ስለ መንፈስ ቅዱስ እንግዲህ መንፈስ ቅዱስ ወደ እውነቱ እንደሚመራ ነው የሚናገረው። ሌላ መልስ የለኝም። ለወልድ አባት ከሆነ ቲጂ እኔ ሳወራ ከኔ እኩል ስለወራሽ መፍትሄ አይደለም ቲጂ። ገና ነሽ፣ ብዙ ነገሮችን ሳታውቂ ነው ፕሮቴስታንት የሆንሽው ስልሽ ኖ ኧረ ተው አውቃለሁ ስላልሽኝ ነው ያነሳሁት። እሺ አብ ለወልድ አባት ነው ወይ ስልሽ አዎ አባት ነው ብለሽኛል። አብ ከሶስቱ ቅዱስ አንዱ ቅዱስ አብ ለወልድ አባት ነው ብለሽ ታምኛለሽ። አብ ለመንፈስ ቅዱስ ምንድን ነው? አብ ለወልድ አባት ከሆነ አብ ለመንፈስ ቅዱስ ምንድን ነው? የምታውቂውን አውቃለሁ የማታውቂውን አላውቅም ብቻ በይ። ኦኬ አላውቅም፣ መልስልኝ አንተ። ጎበዝ አልመልስልሽም። ምክንያቱም መጽሐፍ ቅዱስ ላይ ስለ መንፈስ ቅዱስ የሚል ነገር ስለሌለ ብትመልስልኝ ደስ ይለኛል። ኧረ ተይ ቲጂ ግድ የለም ተይ። እኔ ምግብ አልበላሁም፣ በወንዝ መጮህ አልችልም። አለምጪ ሁለት ማስተካከዮች። የመጀመሪያ ትልቁ ነጥብ እህታችን ቲጂ አላቅም ማለትሽን ስለፈለግኩ ነው የጠየኩሽ። ሳታቂ ነው ፕሮቴስታንቲዝም የሄድሽው። ትምህርተ ስላሴ ላይ ምን እንደሚያስተምሩ ሳታቂ ነው የሄድሽው። አይ ኖ አውቃለሁ ኧረ ተው አቁም ስላልሽ ነው አሁን ይሄንን ላሳይሽ የፈለኩት። የጠየቁሽ አንቺን ትከሻ ለመለካከት አይደለም። አላቅም ብለሽኛል። አንድ ማስተካከያ። ሁለተኛ አንቺ ግራ የገባሽን ነጥብ ፕሮቴስታንት ሆነሽ ከኦርቶዶክስ አማኞች አይደለም መጠየቅ ያለብሽ። እሺ ቲጂ አንቺ ፕሮቴስታንት ሆነሽ ግራ የገባሽን መጽሐፍ ቅዱስ ላይ ያጣሽው ኮንሰፕት መጠየቅ ያለብሽ ከፕሮቴስታንት መምህራኖችሽ ነው። እኔም የምፈልገው እሱ ነው። ህብረት የምታረጊበት ቸርች ላይ የአክስትሽ መገሪት ነው የአጎትሽ መገሪ ነው የሚልሽን ሰው አንዴ ቆይ አቁምና እሱን ይሄን ጥያቄ መልስልኝ ብለሽ ጠይቀሽው እንድትመጪ ይፈልጋል። ለገኔ እንደዛ የሚለኝ ሰው እንደዚህ በሚሉኝ አላምንም። ሰዎችን አልከተልም አላምንም። አንድ ጊዜ ወደፊት ሙቭና ይቅርታ ወደ ሰዎች ሰው ነው ይስታል። በቃ ይኸው ለሰባተኛ ጊዜ ይቅርታ ብዬሻለሁ። አንድ ጊዜ ወደፊት ሙቭ እናደርግ። ሌላ ሶስተኛ እንድታስተካክል የሚፈልገው ነገር መጽሐፍ ቅዱስን ከዘፍጥረት እስከ ዮሐንስ ራዕይ ልክ አንብቦ እንደጨረሰ ሰው መጽሐፍ ቅዱስ ላይ የለም እንዳትይ። ከዘፍጥረት እስከ ዮሐንስ ራዕይ አንቺ ብቻ አይደለሽም፣ ኦርቶዶክስ የሆንን አማኞች ይሄ ለኦርቶዶክሲያንም ጭምር ነው። እሺ ከዘፍጥረት እስከ ዮሐንስ ራዕይ እንዳነበበ ሰው አክት አታድርጉ። የመጽሐፍ ቅዱስን 2% ክፍል እንኳን ሳታነቡ ከዘፍጥረት እስከ ዮሐንስ ራዕይ እንዳነበበ ሰው አክት አታድርጉ። ይሄ ነገር መጽሐፍ ቅዱስ ከዘፍጥረት እስከ ዮሐንስ ራዕይ የለም እንዳትሉ። ቲጂ የምታውቂውን ነገር አውቃለሁ የማታውቂውን ደግሞ አላውቅም እያልሽ ነው የምታልፊው። ኦኬ አሁን ይሄንን የቤት ስራ ነው ህብረት የምታረጊበት ቦታ ላይ እንደማላውቅ እኮ ነገርኩህ። አንተ ንገረኝ አልኩህ እኮ ለምን በኋላ ማይክሽን ኢንተርቪው ማይክሽን ጌታ ኢየሱስ ስናገር ጭራሽ እያደመጥሽኝም አይደለም። ማይክሽን ኢንተርቪው ቲጂ ስሜትሽን ተቆጣጣሪው። እሺ እኔ ስናገር ልታደምጪ ነው የሚገባው። ከኔ እኩል አታውሪ። አሁንም ደግሜ እናያችኋለሁ። እዚህ ውስጥ ያላችሁ ፕሮቴስታንቶች ወንድሞች እናንተ አይምሯችሁ ላይ ጥያቄ የፈጠረባችሁን ሐሳብ ሄዳችሁ የፕሮቴስታንት መምህራኖቻችሁን ጠይቁ። ይሄ ሼም ነው። ሁላችሁም ሼም ነው እያላችሁ ኮሜንት ላይ ጻፉ። አንድ ኦርቶዶክስ አማኝ ለምሳሌ እኔ የመጽሐፍ ቅዱስ ኮንሰፕት ላይ ጥያቄ ኖሮን ጨለማ ውስጥ ነው የምለውን ፕሮቴስታንት አገልጋይም በሉት አማኝ ሄጄ አልጠይቅም። እንኳን ለእኔ መጽሐፍ ቅዱስ ማስረጃ ጠቅሶ የግራ የገባኝን ሐሳብ ሊያቃናልኝ ይቅርና እርሱ ራሱ ጨለማ ውስጥ ነው ብዬ ነው ማለት።
በተመሳሳይ ፕሮቴስታንት የሆናችሁ እህቶች ወንድሞችም ኦርቶዶክሳውያን ከመጽሐፍ ቅዱስ እውነት የራቁ ናቸው። ስትገቢ የምን ብለሽ ነው የገባሽው? ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ብለሽ ነው የገባሽው። ከመጽሐፍ ቅዱስ ውጪ የተለየ ትምህርትን አክሴፕት አድርገው የሚያምኑ አማኞችን አይደለም መጠየቅ ያለብሽ። ይሄ ቢግ ሼም ነው። የሚያስተምሯችሁን መምህራኖች ጠይቁ። እሺ፣ በዚህ ጉዳይ ገመድ ይዤ ከማንም ጋር አልቆተተም። ይሄ እኔ የምፈልገው ፖይንት ነው። በእያንዳንዱ ፕሮቴስታንት አይምሮ ላይ ጥያቄ ምልክት መፍጠር እፈልጋለሁ። ልክ እንደዚህ ሁላችሁም ግራ እስክትጋቡ ድረስ ግራ መጋባታችሁን እፈልገዋለሁ። ለምን ሄዳችሁ ህብረት የምታደርጉበት ቦታ ላይ የፕሮቴስታንት መምህራኖቻችሁን እንድትጠይቁ እፈልጋለሁ። ቲጂ ስሜትሽን መቆጣጠር ስላልቻልሽ እኔ ስሜትሽን እቆጣጠርልሻለሁ። ማይክሽን ሚውት አድርጌዋለሁ። የእናንተን ግራ መጋባት እኔ እፈልገዋለሁ። ይሄ የኔ ፍላጎት ነው። እሺ፣ እዚህ መጣችሁ ግራ መጋባታችሁን በጣም ነው የምፈልገው። ለምን ህብረት የምታርጉበት ቸርች አለ። ወይዘር ሙሉ ወንጌል ሆንክ፣ መካነ ኢየሱስ ሆንክ፣ መሰረተ ክርስቶስ ሆንክ፣ ቃለ ሕይወት ሆንክ፣ ብርሃነ ወንጌል ሆንክ፣ 7000 ምርጦች ሆንክ፣ ወንድማማቾች ቤተክርስቲያን ሆንክ፣ ጉባኤ እግዚአብሔር ሆንክ፣ ከየትምና ከአማኑኤል መጥምቃውያን ከአማኑኤል ህብረት ከየትኛውም አካባቢ ከየትኛውም ቤተ እምነት ነው። በእናንተ አይምሮ ላይ ጥያቄ ምልክት መፍጠር ነው የኛ ፍላጎት። ጥያቄ ምልክት በአይምሮ ላይ እንፈጥርልሃለን። ሄደህ ግራ የገባውን አገልጋይን እንድትጠይቀው እንፈልጋለን። ያላችሁበት ቦታ ባዶ እንደሆነ እንድታውቁ ስለምንፈልግ። መልካም እህታችን ቲጂ ከዚህ በፊት የኦርቶዶክስ እምነት ተከታይ ነበርኩ ብላለች። አሁን አብራን ነው የምትከታተለው። አሁን ማይክሽን መክፈት ትችያለሽ ቲጂ። እና ከኦርቶዶክስ ቤተክርስቲያን ለመውጣት ያደረሰሽ ትልቁ ሪዝን ምንድን ነው ስንላት፣ ስዕላት ብዙ ጊዜ እነዚህ ስዕላቶችን ስመለከት እነዚህ ሁሉ እንዴት እግዚአብሔር ሆኑ ያለችውን ነው የምላችሁ ቃል በቃል። እነዚህ ሁሉ እንዴት እግዚአብሔር ሆኑ፣ እግዚአብሔርስ እንዴት በእነዚህ ሊመሰል ይችላል? ከነዚህ ጋር ተያይዞ በጣም ጥያቄ ስለሚሆንብኝ መጽሐፍ ቅዱስን አነበብኩና ዘዳግም 4 መልስ ሆነኝ እና ዘዳግም 4 ላይ ያለው ሐሳብ መልስ ሆነኝና ከኦርቶዶክስ ቤተክርስቲያን ለመውጣት ምክንያት ሆነኝ ብላናለች። አሁን ወደ መጽሐፍ ቅዱስ ማስረጃ እንገባለን። እህታችን ቲጂ ዘዳግም 4 ላይ ያለው ሐሳብ ስለ ስዕላት ነው የሚናገረው። ቲጂ ክፍሉን ታነቢልናለሽ? አዎ ስለ ስዕላት ነው የሚናገረው። ሐሳቤ እንዲህ ነው፣ ሐሳቤን ይገዟል የምትይው ሐሳብ አጠቃላይ አንስተሽ ትነግሪናለች። ሁላችሁም አድምጡ። ቀጥይ ቲጂ። እሺ፣ መጀመሪያ እኔ ስራ ቦታ ነው ያለሁት፣ መጽሐፍ ቅዱስ አልያዝኩም። በቃ እኔ ልበልልሽና ሐሳብሽን ትቀጥያለሽ። በነገራችን ላይ ዘዳግም 4 እና ዘጸአት ምዕራፍ 20 ከቁጥር 4 ጀምሮ ያለውን ጥቅስ በአጠቃላይ ሁሉም ፕሮቴስታንት አማኝ ኖ ስዕላት ከመጽሐፍ ቅዱስ ውጪ ናቸው ለማለት ይጠቀሙበታል። በላይ በሰማይ ካለው በታች በምድር ካለው ከምድር በታች በውስጥ ካለው የማናቸውን ምሳሌ ላንተ አታድርግ፣ አታምልካቸው፣ አትስገድላቸው ይላል። ኦኬ ገጸ ንባቡ እንዲህ ነው የሚለው በታችን እና ይሄ ክፍል የሚናገረው ስለ ስዕላት ነው። ቲጂ አብረን እንድንቀጥል። እሺ ምን ሐሳብ ልስጥ? አዎ የመጽሐፍ ቅዱስን ሐሳብ እንድታነብ ይፈልጌ ነበር። አልያሽ ገጸ ንባቡ የሚለውን አውድ ነግሬሻለሁ እና የኔ ጥያቄ ምንድነው ይሄ ክፍል ስለ ጣዖት ነው የሚያወራው። ስለ ጣዖት ነው የሚያወራው። ጣዖት ደግሞ ያው ስዕል ማለት ራሱ ስዕል ነው። በሰው እጅ የተሰራ ሁሉ ምንድነው? ጣዖት ነው ማለት በፍጥሯን እጅ ተሰርቶ የቀረበልኝ ነገር። ይሄ ለምሳሌ ግብጾች አሁን ማለት ስዕላቸው ምናምን ነው በቃ ይሄ አምላካቸው አድርገው የሚያመልኩ አሉ፣ በፈርዖን ጊዜ ላይ ማለት ነው። እግዚአብሔር ጣዖትን ይጠላል። እግዚአብሔር ማለት ቀናተኛ አምላክ ስለሆነ እግዚአብሔር የሚመለከው በእውነትና በመንፈስ ነው ይላል። እኔ ቀናተኛ አምላክ ነኝ ይላል አይደል? እግዚአብሔር የሚመለከው በመንፈስ ነው እንጂ የሆነች ስዕል ለጥፌ ይሄ ይሰማኛል ብዬ እዛ ስዕል ላይ ተንበርክኬ፣ ምክንያቱም በመንፈስ ነው ሰው ሊያመልክ የሚችለው። ስለዚህ በሰው እጅ የተሰራ ነው ያ ስዕል። ምንድነው? ሰዎች ናቸው የራሳቸውን ሐሳብ የመጣላቸውን እቺ እንደዚህ ነች ወይም ይሄ እንትና ነው ብሎ ስሎ አቀርቦ አስቀምጦልኝ ያን ስዕል እኔ እዛ ስዕል ፊት ቆሜ ተንበርክኬ የምጸልይበት ምክንያት የለም። ምክንያቱም ጣዖት ነው ብዬ ስለማምን በሰው እጅ የተሰራ ሁሉ ጣዖት ነው።
በጣም ስለዚህ ስለ ጣዖት ነው ክፍሉ የሚያወራው። ስዕልን ግን አሁን ስዕልን አንዳንዴ እንደ ለማስተማር እንጂ ስዕልን መስዬ ላመልክ አልችልም። ስዕል ይሄ እግዚአብሔርን እንትን ብዬ ነው ወይም ሀሳቤ ልሰበስብበት ብዬ ልጸልይበት አልችልም። ወጣሽ ስለሆነ አንድ ጊዜ እንመለስ። አሁን ኮንሰፕቱን እኔ አላገኘሁትም። አይ ዶንት ኖ ለምን ጣዖታት እንደዚህ በዚህ ወጥቶ በዚህ ገብቶ ለጥፌ እንዲያርጌ ምናምን አላስፈልጊ የሆኑ ነገሮችን የተመለስኩት። ኤኒዌይስ ችግር የለውም መናገር አልገባህም። ልድገመው ካልገባ ልድገምልህ፣ ችግር የለውም። አንድ ድል ስለሆነ እህታችን ቲጂ እባክሽን ፕሊስ እባክሽን ግዴልን ተረጋጊ። እሺ እኔ የምጠይቅሽን ጥያቄ እና አንቺ የምታወሪውን ነገር ቢያንስ እባክሽ ለማቀራረብ ሞክሪ። ስምሽ ማን ነው ስልሽ ስለ ወረዳሽ አታወሪም። እኔ አሁን ስለ ስዕል ለጥፈሽ ስዕል እንዲያርገሽ ስዕል እንደዚህ ወጥቶ በዚህ እኔ አሁን አላስፈላጊ ነገር ነው ያወራሽው። እኔ የጠየኩሽ ጥያቄ ይሄ ክፍል የሚናገረው ስለ ስዕላት ነው ወይስ ስለ ጣዖታት ነው? ምን ብለሽ መልሰሻባቸው? አንቺ ያልሽው ልደግም ነው ግን ከኔ ይቀደምሽ ነው። እንዲህ ብዬ ስጠይቅሽ ይሄ ክፍል የሚናገረው ስለምንድን ነው ብለሽኛል? ስለ ጣዖታት ነው። እና እኔ ደግሞ የጠየቅሽ የመጀመሪያው ጥያቄ ምንድን ነበረ? ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ነው። አይ ስዕላት መጽሐፍ ቅዱሴ አይደሉም አልሽኝና ስዕላት መጽሐፍ ቅዱሴ እንዳልሆኑ የሚናገር ጥቅስ ስለ ጣዖታት የሚናገር አድርገሽ አወጣሽልኝ። ባጭሩ ያንቺ ትልቁ ኮንሰፕት በቃ ትልቁ ያንቺ ፖይንት ስዕላት ጣዖታት ናቸው ነው። ስፔሲፊክ ስለ ስዕላት መጎራት አይጠበቅበትም። ስዕላት መጽሐፍ ቅዱስ መሰረት የላቸውም፣ ምክንያቱም ጣዖታት ናቸው። ኦርቶዶክስ ቤተክርስቲያን የማንንም ምንም አድርጋ ተሳል። ባጭሩ እነዛ ስዕላት ምንድናቸው እያልሽን ነው ቲጂ? ጣዖታት ናቸው። ተሳስቻለሁ? ተሳስቻለሁ ነው? ትክክል ነኝ? አይ ትክክል ነህ። በጣም ጥሩ። አሁን ማሳይሽን ነገር በደንብ አድርገሽ ተከታታይ። እጄ ላይ 266 መጽሐፍ አለ። ይሄም 66 መጽሐፍ ነው፣ ይሄም 66 መጽሐፍ ነው። በመጽሐፍ ቅዱስ ማህበር የታተሙ መጽሐፍቶች አይደሉም። አዲስ መደበኛ ትርጉም መጽሐፍ ነው። ከመጽሐፍ ቅዱስ ማህበር እውቅና ውጭ የታተመ ማለት ነው። ኦኬ። እዚህ ላይ የምን ስዕል ይታይሻል ቲጂ? እዚህ ፊት ለፊት የምን ስዕል አለ? መስቀል። መስቀል። እሺ፣ እዚህ ጋር ደግሞ ሌላ አይነት ደግሞ ስዕል አለ። ይለያያሉ። መስቀል። ይሄም ስዕል የምን ስዕል ነው? መስቀል። ስዕላት በአጠቃላይ ጣዖታት ናቸው ብለሽ ነበረ። እነዚህ ሁለቱ እዚህ ላይ ያሉት ጣዖታት ናቸው ቲጂ? አይ ይሄ ክርስትናን የሚያመለክት ነው ወይ የሚመለክ ሳይሆን መስቀል እኮ አይመለክም አይደል? መስቀል የተሰቀለውን ነው እኛ የምናመልከው። እባክሽን የጠየቅሽን ጥያቄ ባጭሩ መልሽ። ስዕላት በአጠቃላይ ጣዖታት ናቸው ብለሽ ነበረ። በእያንዳንዱ የፕሮቴስታንት አማኝ በነገራችን በዚህ አጋጣሚ ሁላችሁ ፕሮቴስታንት አማኝ ሆናችሁት ወንድሞች የያዛችሁት መጽሐፍ ላይ በጣም ብዙ አይነት ስዕላቶች አሉ። ፕላስ ከእንደገና ሌላ አዲስ መደበኛ ትርጉም መጽሐፍ አለ። ቅርብ ጊዜ በዚህ ሳምንት ይዤላችሁ እመጣለሁ። የኢየሱስ ክርስቶስ ስዕል ያለበት የፕሮቴስታንቶች መጽሐፍ ማለት ነው። ለጊዜው ግን አሁን በእጅ ያለው ብቻ እያሳያችሁ እንቀጥል። እህታችን ስዕላት በአጠቃላይ ጣዖታት ናቸው ብላኝ ነበር። ይኸውላችሁ በስሜት መናገርና በማስረጃ ማውራት የተለያዩ ነገሮች ናቸው። የኔ ተወዳጆች ቲጂ በደንብ እስክታወራ የጠበቅናት ለዛ ጀመረች ቀጠለችና መጨረሻ ላይ በቃ ፖይንቷን ስጠቀልል ስዕላት በአጠቃላይ ጣዖታት ናቸው። ኦኬ። እዚህ ላይ ምን ስላለ? የመስቀል። ቀጣይ ምን ስላለ? የመስቀል። እነዚህ ስዕላቶች ቲጂ ጣዖታት ናቸው ወይ? መጽሐፍ ቅዱስ ላይ ያሉት ስዕላቶች ጣዖታት ናቸው ቲጂ? አሁን ይሄ ስዕል መስቀል ነው አይደል? የጠየቁሽ ጥያቄ እነዚህ ስዕላቶች እነዚህ ስዕል ነው አይደለም? ይሄ እዚህ ጋር ያለው ስዕል ነው አይደለም? ይሄ እሺ ስዕል ነው። ይሄ ስዕል ጣዖት ነው ወይስ አይደለም? ሰው የሰራው ስለሆነ እሺ ጣዖት ነው ልበልክ፣ ችግር የለውም። ይሄ ጣዖት ነው ብለሽ ታምኛለሽ? እኔ ምንም ያው አንተ እንድል አደረገኝ ታውቃለህ። ጣዖት ነው ስላልኩ እኔ የጠየኩሽ ያለሁት እኮ ያንቺን እምነት ነው ቲጂ። የኔን እምነት ነገርኩህ እኮ ስዕል እኔ መጽሐፍ ቅዱስን አይደለም በቃ አንቺን እምነት አልነገርሽኝም። የጠየኩሽን ብቻ መልሽ።
ይሄ ስዕሎችን ነው የሚመለኩትን የሚሰገድላቸውን። ቆይ ተረጋጊ። ካፈርኩ ቆይ መልሰኝ ማለት ይሄ ይሄ ስዕል ጣዖት ነው ወይ? ጥያቄ ነው። ይሄ ስዕል ጣዖት ነው አይደለም? እምነትሽን ንገሪኝ። አይደለም። ጎበዝ ልጅ አየሽ፣ ሐሳብሽን አስተካከልሽው። ጎበዝ ልጅ ትይጂ። ስለዚህ ስዕላት በአጠቃላይ ጣዖታት ናቸው ይባላሉ ወይንስ አይባሉ? ወደ ኋላ እንመለስ እስቲ። አንዴ ላስረዳ ካንዴ እንደው ስማኝ። አንዴ ከማስረዳትሽ በፊት እምነትሽን ተናገሪ ትይጂ። ሁለት እግር አለኝ ተብሎ ለዛ እምነቴማ ኢየሱስ ነው። ሌላ እምነት የለኝም። እምነቴ ወንጌል ነው። እምነትሽ ቡዳ ነው ወይ ሂንዱይዝም ነው ወይ አላልኩሽም ትይጂ። ያለሽን እምነት ንገሪኝ እህቴ እባክሽን። ልቤን እኮ ጥብት ታደረግሽው። ስዕላት በአጠቃላይ ጣዖታት ናቸው ብለሽን ነበረ። የተናገርሽው ነገር ፍጹም ከመጽሐፍ ቅዱስ ውጭ የሆነ ኮንሰፕት ስለሆነ ምን አደረግን እኛ? የራስሽን መጽሐፍ አወጣንና ሁለት መጽሐፎችን የተለያዩ መጽሐፎችን አሳየንሽ። ሁለት የተለያዩ ስዕላቶች አሉ መጽሐፉ ላይ። ስዕላት በአጠቃላይ ጣዖታት ናቸው ካልሽ መጽሐፍ ቅዱስ ላይ ያለው ስዕል ጣዖት ነው ወይስ አይደለም አልሽ? ኦኬ ፖይንቱ ልክ ወደ አንቺ ሲመጣ አይ ስዕላት በአጠቃላይ ጣዖታት አይደሉም አልሽ። ስለዚህ ወደ ቀደሙ ነገር መመለስና መጽሐፍ ቅዱስ ላይ ያለውን ብቻ ነው አይደለም ያልኩት። መጽሐፍ ቅዱስ ላይ ያለውን ብቻ ነው አይደለም ያልኩት። ሌሎቹ ላይ ያለው አይደለም ካልሽ ስዕላት በአጠቃላይ ጣዖታት ናቸው ማለት የለብሽም ትይጂ። ስለዚህ ኤክሴፕት የሆነ አይነት ስዕል አለ ማለት ነው። አየሽ፣ እሱን ሐሳብሽን እንድታስተካክል የፈለኩት ስዕላት በአጠቃላይ ጣዖታት ናቸው ማለት ግን የሚመለኩ ነገሮች ጣዖታት ናቸው። አንድ ነገር እያመለኩባቸው እየሰገድኩባቸው ከሆነ ጣዖታት ናቸው። ሌላ ለማስተማር ለትምህርት ርዕስ ኮን ለምሳሌ ስላሴን እንደምንጠቀመው ስዕልን ልንጠቀም እንችላለን። ለማስተምሩ ለሰዎች ለልጆች በእንደዚህ በምሳሌ አድርገን ልናስተምር እንችላለን እንጂ ይሄንን አምልኩት ብዬ አላስተምራቸውም። በጣም ጎበዝ። ሐሳብሽን እንዲህ እንድታስተካክል እናንተ ጋር ያወራሁት ምንድነው እዛ ቤት ሆኜ ለስዕል ስለምሰግድ ወይም ትሰማኛለች ይሰማኛል ብዬ ስለማሰብ ስለ ስግደት እንኖራለን ትጂ። ቅድም ብዬሻለሁ አይደል? ሁለት እግር አለኝ ተብሎ ለዛፍ አይወጣም ትጂ። የሆነ ፓርት ላይ የሆነ ነገር ግራ ሲገባሽ ሮጥሽ ሌላ ፓርት ላይ አትጂ። እሺ በመጀመሪያ ግራ ገብቶኝ አይደለም እያወራሁ ስለሆነ ነው። ስሜትሽን ተቆጣጠሪ እህቴ። አይ ግራ ገባሽ የሚል ነገር አበዛብኝ፣ እዛ ነው። እሺ ግራ አልተጋባሽም። ፕሊዝ ተረጋጊ እና ሐሳቡ ላይ እናውራ። እሺ መሮጥ አያስፈልግም። እኔ አልቸኩልም፣ አንቺም እንደማትቸኩይ ተስፋ አደርጋለሁ። ስለ ስግደት የምናወራው በመጀመሪያ ስለ ስዕላት ስንጨርስ ነው። ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ስልሽ ስዕላት መጽሐፍ ቅዱሴ አይደሉም ብለሽ ነበረ። ተሳሳተ ሐሳብሽን እኔ በምፈልገው ወይ ስለዚህ ወደ ቀጣዩ ፓርት ነው የምናልፈው። ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ስልሽ ምንድናቸው ብለሽ ይመለሽልኝ? አይደሉም። በጣም ጥሩ። እዚህ መጽሐፍሽ ላይ ያለው ስዕል የመስቀል ስዕል ነው። ይሄንን ስዕል ማን ነው ሳሉ ያላችሁ? ከየት አምጥታችሁን ይሳላችሁ? አጭር መልስ በማስረጃ። ያው ኢየሱስ ክርስቶስ የተሰቀለበት ስለሆነ ክርስትናችንን የምናመለክትበት ምልክት ነው እንጂ ልናመልክበት አይደለም። ክርስቶስ ሲሰቀል ነበር እሺ፣ ይቅርታ ክርስቶስ ሲሰቀል ነበር። አይ መጽሐፍ ቅዱስ ስለሚናገር ነው እንጂ ያልነበርኩ ማናችንም አንተም አለበት። ይሄን ስል ስለኔ እኔ ልናገር ትጂ። እኔ ጠየቅኩሽ አንቺን ነው፣ አንቺ ራስሽን ችለሽ መልሽ ባክሽ። ስለኔ ደግሞ እኔ ልናገር ባክሽ። እዚህ መጽሐፍ ቅዱስሽ ላይ ስዕላት መጽሐፍሽ አይደሉም ብለሽኛል። አይደሉም ብለሽኛል። ይሄን ስል ሁለት ጥያቄ ነው የጠየቅኩሽ። አንደኛ ማነው ሳሉ ያላችሁ? እኔ አሁን ስዕላት መጽሐፍሽ አይደሉም ብዬ ማመን ከሆነ መጽሐፍ ቅዱስ ላይ ቤተ መቅደስ ላይ ምን ይሰራል? ስዕል ምንም አይሰራም። መጽሐፍ ቅዱስ ላይ ካለ ግን ማን ነው ሳሉ ያለው? እሱም ማስረጃ ታመጫለሽ። ሁለተኛ ከየትኛው የመጽሐፍ ቅዱስ ክፍል ላይ ያገኘሽው? እዚህ ጋር ያለ የመስቀል ስዕል ተመልከቹ፣ ሌላ አይነት ነው። እዚህ ጋር ደግሞ ስትመለከቹ ደግሞ ኦርቶዶክስ ነበርኩ ስላልሽ የኦርቶዶክስ ቤተክርስቲያን ካህናት የሚይዙት አይነት መስቀል ነው። ከስሩ 4 ማዕዘን አለ። ኢየሱስ ክርስቶስ የተሰቀለበት መስቀል ከስር እንደዚህ 4 ማዕዘን አለው ወይ? እንደዚህ አይነት ዲዛይን አለው ወይ? ይሄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሱን የቻለ ትርጉም አለው። ፕሮቴስታንቶች አይተው ስለአማራቸው ግን ስለውታል። እዚህ ላይ ኦርቶዶክስ ቤተክርስቲያን ላይ ትርጉም አለው። ኦኬ ግን አይ ስዕላት መጽሐፍ ቅዱስ አይደሉም ስላልሽ ትጂ፣ ሁለት ጥያቄ ነው የጠየቁሽ። ይሄንን ስዕል ማን ነው ሳሉ ያላችሁ? አንድ
ያው በራሳቸው በመጽሐፍ ቅዱስ ማስረጃ በራሳቸው እዚሁ ለሆነች ደቂቃ መጽሐፍ ቅዱስ ማስረጃ የለም። በራሳቸው በቃ መስቀልን እያሰቡ ስለሆነ ኢየሱስ ክርስቶስ የተሰቀ ጸሐፊዎቹ ናቸው። እኔም እንግዲህ እነማን ናቸው ልበል? የትኞቹ ጸሐፊዎች? ከዘፍጥረት እስከ ዮሐንስ ላይ መጽሐፎች የተለያዩ ጸሐፊዎች ያተሙት ናቸው። ያተሙት እነማን ናቸው? ያተሙት እነማን ናቸው? ኢትዮጵያዎቹ ሊሆን ይችላሉ። መጽሐፍ ቅዱስ ማህበረ ቅዱሳን ናቸው ቅዱስን የሚያተሙት። ይሄ ማህበረ ቅዱሳን የሳተሙ መጽሐፍ አይደለም። ይሄ የፕሮቴስታንት መጽሐፍ ነው። የጠየቁት ስለ ፕሮቴስታንት መጽሐፍ ይለያያል። አንድ እኮ ነው መጽሐፉ ይለያያል። እኛ 66 መጽሐፍ ነው መጽሐፍ ቅዱስ ብለን አናምንም። ለጊዜው መረዳቱ ከሌለሽ ልንገርሽ። ይሄ የፕሮቴስታንት እህት ወንድሞቻችን መጽሐፍ ነው። ይሄንን መጽሐፍ ማህበረ ቅዱሳን አሳትሞት አያውቀውም። የጠየቁሽ ጥያቄ ደግሞ ከራስሽ መጽሐፍ ላይ ነው። ስዕሉን ማነው ሳሉ ያላችሁ በማስረጃ ስዕላት መጽሐፎች ያለሉ ብለሽኛል። ሁለተኛ ሲቀጥል ደግሞ ከየት አምጥታችሁ ሳላችሁ ቲጂ ማስረጃ ሁሉ። ስለዚህ አሁን መጽሐፍ እኔ ተማርኩ ማለት ስለ ስዕል ይሄን ማንሳሉ ስለሚለው ስለ ከቨር አውርቼ አላውቅም። እኔ ከዚህ በፊት ያውን አውርተሽ ታውቂያለሽ ወይስ አታውቂም? አይደለም ያልኩሽ ማስረጃ። አሁን ይኸውልሽ ስለ ኦርቶዶክስ ቤተክርስቲያን ወንጌል ስለ ልጆች ስለ ኢየሱስ ስለ ስዕል አያወራም። እኔ ወንጌል ስለ ምሩጽ ይፍጠር ይናገራል ብያለሁ እንዴ? ይቅር ይበለኝ። እኔ መጽሐፍ ቅዱስ ላይ ያለሽን ማስረጃ ስጪኝ ያልኩሽ። ልክ የሆነ ነገር ትሉና ማስረጃ ስትጠየቁ ማጣፊያ ሲያጥራችሁ ወንጌል ስለ ኢየሱስ ነው፣ እኔ እንዲህ አይነቱ ጉዳይ አያገባኝም ምናምን አሉባልታ። ቲጂ ታይም ወስደሽ አሁንም ቆይ ተረጋጊና ልምጪ። ታይም ወስደሽም ቢሆን አሁን እዚሁ ገስ ላይ እንደሆንሽ ለሁለቱ ጥያቄዎች ማስረጃ ማምጣት ይኖርብሻል። ሁለት እግር አለኝ ተብሎ ወደዛ አይወጣ። እሺ ካፈርኩ አይመልሰኝ የሚባል ነገር የለም። በእምነትሽ በደብ ጸንተሽ መጽሐፍ ቅዱስ ማስረጃዎችን አውጥተሽ ሐሳቦችን ሼር ልታረጊም ይገባል። መጽሐፍ ቅዱስ አንቺን ባልደገፈበት ሁኔታ ዝም ብሎ ከመሬት ተነስቶ መቃዠት አይቻልም። ኦርቶዶክስ ቤተክርስቲያን የትምህርቷ ከመጽሐፍ ቅዱስ ውጪ ነው ማለት አይቻልም። እንድንግባባ በመጽሐፍ ቅዱስ ማስረጃ እንድንግባባ ማስረጃዎችን ማምጣት አለብሽ ቲጂ። አሁን ለጠየቁሽ ጥያቄዎች የመጽሐፍ ቅዱስ ማስረጃዎችን ፕሊዝ እንደሰጭኝ እፈልጋለሁ። ደቂቃ መውሰድ ከፈለግሽ ማይክሽ የሚታረጊዋለሽ፣ እስከዛ ሌላ ሰው አወራል። እኔ ያው ልክ አሁን እዛ ጋር አሁን ስላሳየኝ ስዕል ብለክ ስላሰብከው ነገር አለሽ ወይስ የለሽ? ማስረጃ የለኝም። እኔ ላመጣልህም አልችልም። በቃ ጨርሻለሁ። አመሰግናለሁ። ጥሩ መልስ ነው። ጎበዝ ልጅ ከፈለክ ይበቃል። አቁም፣ ይበቃል። ኦኬ፣ ጎበዝ ልጅ። እኔ የምፈልገው እሱ ነው። ማስረጃ መስጠት በማችበት ጉዳይ ላይ ሌላ ጊዜ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ማለት የለብሽም። ሲጋራ የሚያጨስ ሰው ሲጋራ አታጭሱ ብሎ መናገር አይችልም። ከመጽሐፍ ቅዱስ ውጪ አቋም ያለው ሰው ኦርቶዶክሳውያን ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ማለት አይችልም። ኦኬ፣ ማለት እንደዛ አይችልም። በጣም ጥሩ። ኤኒያው እህታችን ቲጂ መጽሐፍ ቅዱስ ማስረጃ ኖራትም አኖራትም ስለ ስዕላት ግን የኦርቶዶክስ ቤተክርስቲያን ምን ብለን እንደምታስተምር ለሁላችሁም በደንብ ፍክት አድርገን እናስረዳችኋለን። ተከታተሉ። የመጽሐፍ ቅዱስ ማስረጃችሁን ይዛችሁ ማለት ነው። እህታችን ቲጂ መጽሐፍ ቅዱስ እንዳያሽ ተስፋ አደርጋለሁ። የምሰጥሽን ጥቅሶች እያወጣሽ ታነብልኛለሽ። መጽሐፍ ቅዱስ አልያዝኩም፣ ስራ ቦታ ነኝ አላልኩም። ኦኬ፣ እረስቼ ነው ይቀር እጽፋለሁ። ችግር የለም። ማይክሽን ሚታርጊና ተከታታይ። እሺ፣ አሁን ሁላችሁም አድምጡ። በቃ የእህታችን ቲጂ ነጥብ እዚህ ጋር አበቃ ማለት ነው። ለጊዜው ማስረጃ የላት። ኦኬ፣ እዚህ ጋር ያበቃል። ኦርቶዶክስ ቤተክርስቲያን ግን ለእያንዳንዱ ትምህርቷ ማስረጃ አላት። ሁላችሁም አድምጡ። ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም የሚል ሐሳብ ብዙ ጊዜ ሲነሳ ፕሮቴስታንት የሆኑቶች ወንድሞቻችን በአጠቃላይ በጭፍን በመጀመሪያ የሚሉት ሐሳብ ምንድን ነው መሰላችሁ? ስዕላት መጽሐፍ ቅዱሴ አይደሉም። እዚህ ውስጥ ያለ ፕሮቴስታንት ሁልህም እያንዳንድህ መጽሐፍ ቅዱስን ግለጥና እንዴት መጽሐፍ ቅዱስ እየጠቀሰ እንደምናስተምር ተከታታይ። እያንዳንዱ ፕሮቴስታንት ስዕላት መጽሐፍ ቅዱስ አይደለም ብሎ ነው የሚናገረው። ኦኬ፣ ማስረጃ አምጣ ሲባል ይሄው እዚህ ጋር ሳሚ ቲጂ፣ ከዛ ደግሞ ሌሎችም የፕሮቴስታንት እና ይፋ የሰጡትን ጥቅስ ብቻ ነው ሰው የሚሰጠው። ሌላ ምንም አይነት ማስረጃ የላቸው። ዘዳግም 4 እና ዘጸአት ምዕራፍ 20።
ዘዳግም 4 ዘጸአት ምዕራፍ የሚናገር የመጽሐፍ ቅዱስ ኮንሰፕት ምንድነው? በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። ከዚህ ሐሳብ ይነሱና በጣም ብዙ ፕሮቴስታንት የሆኑ አማኞች እዚህ ጋር በቃ እግዚአብሔር አምላክ ምንም አይነት ነገሮችን እንዳንቀርጽ ይናገራል እና ስዕላትን መጽሐፍ ቅዱስ አይደሉም የሚል ሐሳብን ያነሳሉ፣ ሼር ያደርጋሉ። ባጭሩ እነዚህ ክፍሎች የሚናገሩት ስለ ጣዖታት እንጂ ስለ ስዕላት አይደለም። ስዕላትና ጣዖታት የተለያዩ ነገሮች ናቸው ወይ? ኦፍ ኮርስ የተለያዩ ነገሮች ናቸው። ከአገልግሎታቸው አንጻር የተለያዩ ነገሮች ናቸው። ሁለቱም በሰዎች እጅ የሚቀረጹ ናቸው። ሁለቱም በሰው እጅ የሚሰሩ ናቸው። ጣዖታትና ስዕላትን የሚለያቸው ግን ምንድነው? አገልግሎታቸው። ጣዖታት በእግዚአብሔር ምትክ የሚመለኩ ናቸው። ሰው ነብር አድርጎ ሊሰራ ይችላል። የሰው አምሳል አድርጎ ሊስለው ይችላል። ልክ እንደ ንስር አድርጎ ሊቀርጸው ይችላል። እንደ አሳ ነባሪ ሊያገዝፈው ይችላል። እንደ ዝሆን አድርጎ ሊያስቀምጠው ይችላል። ባጭሩ በእግዚአብሔር ፋንታ ተክቶ ወርሺፕ የሚያደርገው ነገር ከሆነ ያ ጣዖት አምልኮ ነው። አንድ ሰው አንበሳ ቢስል አንበሳ ስለሳለ ያ ጣዖት አምልኮ ነው ማለት አይደለም። ስህተት ነው ማለት አይደለም። ስዕላት እና ጣዖታት ልዩነት አላቸው ማለት ነው። ስዕላት ምን ማለት ነው? ስዕላት የምንላቸው የትኞቹን ነው የሚለውን ነጥብ በኋላ መጣበታለሁ። ተከታተሉ። ኦኬ። እና ብዙ ጊዜ የመጽሐፍ ቅዱስ ማስረጃውን ሲሰጡ ፕሮቴስታንት ወንድሞቻችን ሌላ የሚያነሱት ነገር ምንድን ነው መሰላችሁ? በላይ በሰማይ ጭምር ይላል አይደል? እንደውም ዘጸአት ምዕራፍ 20 ሲናገር ገና ሲጀምር ራሱ በላይ በሰማይ ብሎ ይጀምራል። በላይ በሰማይ ማለት እግዚአብሔርንም ቅዱሳን መላእክትንም ቅዱሳን ሰዎችንም ጨምሮ ነው በቃ። እና እግዚአብሔርንም ጭምር ራሱ መሳል አይቻልም። ኦርቶዶክሲያን እናንተ ከየት አምጥታችሁ ነው ስዕላት መጽሐፍ ቅዱስ የምትሉት የሚል ፖይንትን ያነሳል። አሁን ሁላችሁም በደንብ አድርጋችሁ ተከታተሉ። በመጀመሪያ እንደው እንዲህ አይነቱ ጥያቄ ሎጂክ ስለሆነ በሎጂክ መልኩ በመጀመሪያ ያላስረዳችሁ መጽሐፍ ቅዱስ ማስረጃ ከመስጠት በፊት የመጀመሪያው ትልቁ ነገር እግዚአብሔርን ክደው ጣዖት ለማምለክ ልባቸው የተነሳሳላቸው ሰዎች ቀና ብለው ወደ ሰማይ እግዚአብሔርን ሊያዩት አይችሉም። ቀና ብለው ወደ ሰማይ ቅዱሳን መላእክትን፣ ቀና ብለው ወደ ሰማይ ቅዱሳን ሰዎችን ሊመለከቱ አይችሉም። እኔና እናንተ እንኳን በእግዚአብሔር እናምናለን ምን ነፍሳት ተሰብስበን ወደ ሰማይ ብናጋጥጥ እንኳን እግዚአብሔርን መመልከት አንችልም። ቅዱሳን መላእክትን፣ ቅዱሳን ሰዎችን ልንመለከት አንችልም። ስለዚህ ሰዎች በላይ በሰማይ ብሎ እግዚአብሔር ሲያስጠነቅቅ ከላይ ከሰማይ ላይ ያሉትን እያዩ ቀርጸው እንዳይስሉ ነው የሚባል ሎጂክ የለም። ቀድሞኑ ሊመለከቱ አይችሉም። በላይ በሰማይ የተባሉት ዘዳግም 4 ላይ የሰማይ ሰራዊት ተብሎ የተጠሩት በሰማይ ላይ ያሉ ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍት እና ሌሎችንም ሰዎች ወደ ላይ ወደ ሰማይ ቀና ብለው አይተው ተመልክተው ሊቀርጿቸው ሊስሏቸው የሚችሉትን ነገሮች ነው የተጠቀሱት። ይህንን ግን ሐሳብ አንድ ፕሮቴስታንት አይኖ እኔ አልተዋጠልኝም አልቀበለውም ይበል። መልካም ግድ የለም የመጽሐፍ ቅዱስ ማስረጃ እንስጥ። የመጽሐፍ ቅዱስ ማስረጃ እዚሁ ዘጸአት ምዕራፍ ላይ ዘጸአት ምዕራፍ 25 ከቁጥር 18 ላይ አምላካችን እግዚአብሔር 2 ኪሩቤል ከተቀጠቀጠ ወርቅ ስራ ይላል። ኪሩቤል ምንድን ነው? አብዛኛው ፕሮቴስታንት አያውቅም። ለማንኛውም እኛ እየነገርናችሁ እንለፍ። 2 ኪሩቤል ስንት እንደሆኑ አብዛኛው ፕሮቴስታንት አያውቅም። አምላካችን እግዚአብሔር ግን እዚህ ክፍል ላይ ምን አለ? 2 ኪሩቤል ከተቀጠቀጠ ወርቅ ስራ። 4 ዓመት እንደዚህ ጥቅሶች እየጠቀስን ተናግረናል። ሰው እንዳዲስ ግን እንዳዲስ በቃ ይሞኛል፣ ይታለላል። በደንብ አድርጋችሁ አድምጡ። አምላካችን እግዚአብሔር ቃሉ ዘላለማዊ ነው። አትስረቅ ካለ በኋላ ስረቅ አይልም። አታመንዝር ካለ በኋላ አመንዝር አይልም። ከኔ በቀር ሌላ አምላክ አታምልክ ካለ በኋላ ሌላ አምላክ አምልክ አይልም። አንድ ጊዜ ተናገረው የአምላካችን እግዚአብሔር ቃል ዘላለማዊ ነው። ጣዖታትን አትቅረጽ ካለም በኋላ ደግሞ ቅረጽ አይልም። በጣዖታትና ስዕላት መካከል ሰፊ ልዩነት እንዳለ የመጀመሪያው የመጽሐፍ ቅዱስ መነሻ የሚሆን ነጥብ ይሄ ነው። ፕሮቴስታንቱ አማኝ ዘጸአት ምዕራፍ 20 ከቁጥር 4 ጀምሮ ዘዳግም 4ም ጨምሮ እነዚህ ጥቅሶች ስዕላት መጽሐፎች እንዳልሆኑ ይናገራል ይበሉ እንጂ ክፍሉ የሚናገረው ስለምንድን ነው ብለናል? ስለ ጣዖታት። በላይ በሰማይ ሲልም እግዚአብሔርንም ቅዱሳን መላእክትንም ቅዱሳን ሰዎችንም
ያካትታል ለሚሉ ፕሮቴስታንቶች ነው አያካትትም ስንል የመጽሐፍ ቅዱስ ማስረጃም እያነሳን ጭምር ነው። ክፍሉ የሚናገረው ስለ ጣዖታት ነው። እንዴት? ዘጸአት ምዕራፍ 25ን ገልጣችሁ ተመልከቱ። ዘጸአት ምዕራፍ 25 ቁጥር 18 ላይ አምላካችን እግዚአብሔር 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ ያዘ። ስንት ኪሩቤል? 2 ኪሩቤል። ኪሩቤል የምንላቸው የእግዚአብሔር ዙፋን የሚሸከሙትን ቅዱሳን መላእክቶችን ነው። አምላካችን እግዚአብሔር የቅዱሳን መላእክትንም ቢሆን ምስላቸውን እንዳትስሉ ቅርጻቸውን እንዳትቀርጹ ካለ በኋላ ደግሞ በሌላ ክፍል ላይ ቅረጹ አይል። አትስረቁ ያለ አምላክ ስረቁ አይል። አታመንዝር ያለ አምላክ አመንዝር አይል። የአምላካችን እግዚአብሔር ቃል ዘላለማዊ ነው። የኔ ተወዳጆች ዘላለማዊ ነው የሚለውን ቃሉን ምሳሌ ልስጣችሁ። ለምሳሌ በስነ ፍጥረት አምላካችን እግዚአብሔር በምድር ጨለማ ሰፍሮ ነበርና ብርሃን ይሁን አለ። ብርሃን ይሁን አለ። አምላካችን እግዚአብሔር ቃሉ ዘላለማዊ ነው። ከዛስ ብርሃንም ሆነ። አሁን እየመሸን ኢትዮጵያ ነገ ሲነጋ አምላካችን እግዚአብሔር ከእኔና ከእናንተ በፊት ጠዋት ተነስቶ ብርሃን ይሁን እያለ አይደለም ጨለማውን ወገግ የሚያደርገው። ቃሉ ዘላለማዊ ነው። አንድ ጊዜ የተናገረው ቃል ዘላለማዊ ነው። ብርሃን ይሁን ያለው አንድ ጊዜ ነው። በጨለማና በብርሃን መካከል ጊዜን የከፈለው አንድ ጊዜ ነው። ሁሉም ተራውን እየጠበቀ ይመጣል። ብርሃኑን ጨለማ ይተካል፣ ጨለማውን ብርሃን ይተካል። አምላካችን እግዚአብሔር ዘጸአት ምዕራፍ 20 እና ዘዳግም 4 ላይ የተናገረው ቃል በአጠቃላይ ጣዖታትን የሚያጠይቅ እኛ ክርስቲያኖች ጣዖታትን አብዝተን እንድንጸየፍ አምላካችን እግዚአብሔር በአጽንኦት የተናገረበት ቃል ነው። በላይ በሰማይ ላይ በታች በምድር ላይ ከምድርም በታች ከውሃ ውስጥ የማናቸውን ምሳሌ ለራሳችን አድርገን ልናመልካቸው ልንሰግድላቸው አይገባም። ስግደትን ጥያቄ ምልክት ውስጥ አስገቡት፣ በኋላ ላይ እናወራበታለን። እሺ እንቀጥል። አሁን ፕሩፍ እያደረገን ያለነው ስዕላት መጽሐፍ ቅዱሳዊ መሰረት አላቸው ወይንስ የላቸውም? ዘጸአት ምዕራፍ 25ን ጀመረ። ዘጸአት ምዕራፍ 25 ቁጥር 18 ላይ አምላካችን እግዚአብሔር በቀጥታ 2 ኪሩቤል ከተቀጠቀጠ ወርቅ ሰራ ብሎ እንዳዘዘ እንመለከታለን። እሺ እንቀጥል። ሌላም ጥቅስ አንደኛ ነገሥት ምዕራፍ 6 ከቁጥር 27 እስከ 29 ድረስ እንመልከት እስቲ። እኔ ክፍሉን በቃሌ ስለማቀው ልበልላችሁ። አንደኛ ነገሥት ምዕራፍ 6 ቁጥር 29 ላይ በቤቱ ግንብ ሁሉ ዙሪያ ለአምልኮተ እግዚአብሔር የተሰራ ባለው መቅደስ ማለት ነው። በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክት የዘንባባ ዛፍ የፈነዳ አበባ ምስልን ቀረጸ ይላል። ለአምልኮተ እግዚአብሔር በተሰራው መቅደስ ላይ በውስጥና በውጭ ብቻ አይደለም፣ በውስጥ ብቻ አይደለም፣ በውስጥም በውጭ የኪሩቤል መላእክት ስዕላት እንደተሳሉ ይናገራል። ቁጥር 27ን ከፍ ብላችሁ ስታነቡ ቁጥር 27 ላይ እንደዚህ ይላል፣ የኪሩቤል ክንፎቻቸው ተዘርግተው ነበር ይላል። ስዕላቱ እንዴት ተደርገው እንደተሳሉ በምናባችሁ እንደታስቡት ክፍሉ ስዕላዊ በሆነ ገላጭነት ይናገራል። የኪሩቤል ክንፎቻቸው ተዘርግተው ነበረ። የአንዱ ኪሩብ ክንፍ አንደኛውን ግንብ ይነካ ነበር፣ የሁለተኛው ኪሩብ ክንፍ ሁለተኛውን ግንብ ይነካ ነበር ይላል። ይሄ ሰውዬ ኦርቶዶክሳዊ ነው፣ ይሄ ሰውዬ ሙስሊም፣ ይሄ ሰውዬ ፕሮቴስታንት ነው ብላችሁ እንዳትጃጃሉ ጋይስ። አምላካችን እግዚአብሔር በቀጥታ ያዘዘውን ትእዛዝ ነው እየተመለከተን ያለ ነው። ለአምልኮተ እግዚአብሔር በተሰራው መቅደስ ላይ በነገራችን ላይ እነዚህ መቅደሶች በመዋዕለ ሥጋዌ ማለትም ክርስቶስ ወደ ምድር ሲመጣ ገብቶ ያሰማረባቸው ምኩራቦች ናቸው። እናም ሲሰሩ ይላል ዘጸአት 25:18 ላይ ያለውን እንዳትዘነጉ። አንደኛ ነገሥት ምዕራፍ 6:29 ላይ በቤቱ ግን ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክት ስዕላት ተሰሩ። 27 ጀምሮ እስከ 28 ስታነቡት የኪሩቤል ክንፎቻቸው ተዘርግተው ነበረ። የአንዱ ኪሩብ ክንፍ አንደኛውን ግንብ ይነካ ነበር፣ የሁለተኛውም ኪሩብ ክንፍ ደግሞ ሁለተኛውን ግንብ ይነካ ነበር ይላል። ስዕላት መጽሐፍ ቅዱሳዊ ናቸው። ኦፍኮርስ መጽሐፍ ቅዱሳዊ ናቸው። ስዕላት መጽሐፍ ቅዱሳዊ ናቸው ለማለታችን የመጽሐፍ ቅዱስ ማስረጃ አለን ወይ? ኦፍኮርስ አዎ፣ የመጽሐፍ ቅዱስ ማስረጃ አለን። ግጥም አድርጎ ነው ያለን። በራዘር አሻሚ ያልሆነ አምላካችን እግዚአብሔር በቀጥታ የተናገረውን ቃል ይዘን ነው የምንናገረው። እግዚአብሔር ይቅረጽ ያለውን ኖ ስህተት ነው ማለት አለ። ኦኬ፣ ይቅርታ ስልክ ገብቶብኝ ነው። እግዚአብሔር አታድርግ ያለውን ኖ ማድረግ ይቻላል ማለትም አንችል።
ስለዚህ ከነዚህ ጥቅሶች ተነስተን ስዕላት መጽሐፍ ቅዱሴ ናቸው? ኦፍ ኮርስ መጽሐፍ ቅዱሴ ናቸው። በፈቃድ እግዚአብሔር የቅዱሳን መላእክት ቅርጾች ተቀርጸዋል። በፈቃድ እግዚአብሔር የቅዱሳን መላእክት ስዕላት ተስለዋል። አሁን ወደ አሁኑ ዘመን እንምጣ። የብዙ ፕሮቴስታንት ጥያቄ እናንተ ኦርቶዶክሳውያን ድንግል ማርያምን ከየት አይታችሁ ሳላችኋት? ስላሴን ትስላላችሁ። እናንተ ኦርቶዶክሳውያን ስላሴን ትስላላችሁ። ስላሴን ከየት አይታችሁ ሳላችሁ? ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ጴጥሮስ አይቀራችሁ፣ ጳውሎስ አይቀራችሁ። እነዚህን ሁሉ ትስላላችሁ። ከየት አምጥታችሁ ሳላችሁ? ይሄ የሁሉም ፕሮቴስታንት ጥያቄ ነው። መልካም፣ እሺ፣ ከየት አምጥተን ሳል ነው? ለመሆኑ ለዚህ ማስረጃ አለን እኛ? የስላሴን ስዕል ይሄ የቅድስት ስላሴ የተቀደሰ ስዕል ነው ስንል ማስረጃ አለን? የእመቤታችን የቅድስት ድንግል ማርያምን፣ የቅዱሳን መላእክትን፣ የጻድቃን የሰማዕታትን ቅዱሳት ስዕላት እነዚህ አዎ የነሱ ቅዱሳት ስዕላቶች ናቸው ስንል ማስረጃ አለን? በደንብ ግጥም አድርጎ ነው ያለን። ሁላችሁም አድምጡ። አሁን ቅዱሳት ስዕላትን የትኛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ አይቶ ሳለ የሚል አስተምሮ የለም። ስላሴን አይናችን ተከፍቶ ሰማያት ተከፍተው የመጀመሪያው ለኢየሱስ ስም ሰማዕት የሆነው እስጢፋኖስ ሰማያት ተከፍተው የስላሴን ክብር እንዳየው እያየን ቆይ አንዴ እያለን ወረቀት አስቀምጠን ሳለን የሚል አስተምሮ የለም። ክርስቶስን እኛ ተገልጦልን ፊት ለፊታችን ቆሞ ወረቀት አስደግፈን አንዴ ቆይ ጌታ ሆይ ብለን ሳል ነው የሚል አስተምሮ የለም። ቅዱሳን መላእክትን ክንፎቻቸውን ዘርግተው አንዴ ጠብቁን ብለን ወረቀት አዘጋጅተን ስለናል የሚል አስተምሮ የለም። ኦኬ፣ ገላጮች ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱሳት ስዕላት አገልግሎት ገላጮች ናቸው። እንዴት? እመጣበታለሁ፣ አድምጡ። ዘጸአት ምዕራፍ 25 ላይ፣ አንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ የኪሩቤል ስዕላትን የሳለው ሰዓሊ ቅርጻቸውን የቀረጸው ቀራጭ የኪሩቤል መላእክት ተገልጠውለት አይደለም የሳለው። ፕሮቴስታንቶች ወንድሞች በደንብ አድርጋችሁ ተከታተሉ። ይልቁኑ ገላጭ አድርጎ ነው የሳለው። ቁጥር 27 ጀምሮ አሁን ሳነብላችሁ ምን ይላል አልኳችሁ? የኪሩቤል ክንፎቻቸው ተዘርግተው ነበረ። የአንደኛው ኪሩብ ክንፍ አንደኛውን ግንብ ይነካ ነበር፣ የሁለተኛው ኪሩብ ክንፍ ሁለተኛውን ግንብ ይነካ ነበር እያለ ክፍሉ ይናገራል። በፈቃድ እግዚአብሔር ስዕላቸውን እንዲስል የታዘዘው ሰው ስዕላቸውን ሲስል የኪሩቤል መላእክቶች ተገልጠውለት ክንፎቻቸውን ዘርግተው አንዴ እስቲ ወደ ቀኝ ዙሩ፣ ትንሽ ደግሞ እስቲ ወደ ግራ፣ አንዴ ደግሞ እስቲ በደንብ ክንፎቻቸውን ዘርጉ እያለ ፊት ለፊቱ አቁሟቸው ሳለ የሚል አስተምሮም የለም። ኦኬ፣ እሱም ሰዓሊውም ጭምር ሳያቸውን ይሳለው። ለምን? ገላጭ አድርጎ ነው ይሳላቸው። መላእክት እንደሆኑ ለማጠየቅ ክንፍ እንዲኖራቸው አድርጎ ሰርቷቸዋል። 40ቱ እንስሳ ምንላቸው ኪሩቤል በዮሐንስ ራእይ ላይ በላም አምሳል፣ በሰው አምሳል፣ በንስር አምሳልና በአንበሳ አምሳል ያሉ መላእክት እንደሆኑ መጽሐፍ ቅዱስም ጭምር ይናገራል። ሰዓሊውን ሲስል እነዚህ ቅዱሳን መላእክት እንደሆኑ ለማጠየቅ ክንፎችን እየዘረጋ ሳለ ለማጠየቅ እንጂ ሰማያት ተከፍተው ኪሩቤል ተገልጠውለት ሳለ የሚል አስተምሮ የለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት ስዕላት አገልግሎታቸው ገላጮች ናቸው፣ ቋንቋዎች ናቸው ስንል እንዴት ነው? በደንብ አድርጋችሁ አድምጡ። ከዚህ በኋላ ያለው ጉዳይ ፕሮቴስታንቶችን የሚመለከት አይደለም። በዚህ አጋጣሚ በደንብ አድርጋችሁ አድምጡ። ከፕሮቴስታንቶች ጋር እኛ ልንግባባ የምንችለው ማለትም እንደው እንደ ጥያቄ ተነስቶ ልናወራ የምንችለው ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም? አዎ ናቸው የሚለውን መልስ ከመለስን በቂ ነው። ከዛ በኋላ ግን አገልግሎታቸው ላመነ ሰው እንጂ ላላመነ ሰው አይደለም። ነገር ግን ምን እያደረገን እንደሆነ ግን እንዲገባችሁ ግን እስኪ እናስረዳችሁ። ቋንቋ ናቸው ብያችኋል። ቅዱሳት ስዕላት ቋንቋ ናቸው። ቋንቋ የትም ብትሄዱ ይኸውላችሁ፣ ኮንጎ ብራዛቪልን ብትገቡ፣ ናይጄሪያን ብትገቡ፣ ኡጋንዳን ብትገቡ፣ ሲሼልስን ብትሄዱ፣ ሞሪሼስ ብትሄዱ፣ አሜሪካን ብትሄዱ፣ እስራኤል ብትሄዱ ቋንቋ በሶስት ይከፈላል። የቋንቋ ሌክቸሮች ጋር ይሄን ሐሳብ ቀረብ ብላችሁ ጠይቁ። እሺ፣ ቋንቋ በስንት ይከፈላል አልኳችሁ? በሶስት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሶስቱም ቋንቋዎች ወንጌል ትሰብካለች። አንደኛው ቋንቋ ሊተራል ላንጉዌጅ የቃል በቃል ቋንቋ አሁን እኔና እናንተ የምናወራው። ሁለተኛው ቋንቋ የምልክት ቋንቋ፣ ሶስተኛው ቋንቋ ደግሞ ስዕላዊ ቋንቋ። የኢትዮጵያ ብቸኛዋ ቤተክርስቲያን ነች በሶስቱም ቋንቋ የክርስቶስ ኢየሱስን ወንጌል የምትሰብክ ብቸኛዋ ቤተክርስቲያን ኦርቶዶክስ ቅድስት ቤተክርስቲያን ነች። ቃል በቃል ቋንቋ ልክ እንዲህ ባለ መልኩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን፣ አገልጋዮች
የሰንበት ትምህርት ቤት መምህራን፣ ሊቃውንት በየአውደ ምሕረቱ በየአደባባዩ የክርስቶስ ኢየሱስን ወንጌል ይናገራሉ፣ ይሰብካሉ። በ365 ቀናቶች በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዳሴዋም ሳይቀር የክርስቶስ ኢየሱስን ወንጌል ተሰብካለች። ዲያቆኑ ወንጌል ከመነበቡ በፊት ምን እያለ ይናገራል? ነስሑ ወእመኑ እስመ ቀርበት ይእቲ መንግሥተ ሰማያት፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ። 365 ቀን ሳይቋረጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚነገር ቃል በቤተ መቅደስ ብቻ አይደለም፣ አደባባይ በምናከብራቸው በዓላቶች፣ በመስቀል በዓል በሉት፣ በከተራ በዓል በሉት፣ በተለያዩ በዓላቶቻችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ ባለ ሊትራል ላንጉጅ የክርስቶስ ኢየሱስን ወንጌል ትሰብካለች። ይሄ ቃል በቃል የምንነጋገረው ቋንቋ ይባላል። ሁለተኛው ቋንቋ ደግሞ የምልክት ቋንቋ። የኦርቶዶክስ ቤተክርስቲያን በምልክት ቋንቋ ትሰብካለች። ኔጌቲቭ ካልሆናችሁ፣ እውነት ለመናገር በቃ ውስጣችሁ በኔጌቲቭ ኢነርጂ ካልተሞላ፣ አሁን የምናገረው ቃል ፕሮቴስታንቶች ወንድሞቼ ለብዙዎቻችሁ ግልጽ፣ ለብዙዎቻችሁ አሻሚ ያልሆነ ሐሳብ በደንብ አድርጋችሁ በፍቅር አድምጡ። የምልክት ቋንቋም የኢትዮጵያ ኦርቶዶክስ ቤተክርስቲያን የክርስቶስን ወንጌል ለመስበክ ትጠቀምበታለች። እያንዳንዱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምናደርጋቸው አክሽኖች የክርስቶስ ኢየሱስን ወንጌል የምንሰብክባቸው አክሽኖች ናቸው። በዘፈቀደ የምናደርገው አይደለም። በፕሮቴስታንቱ ቤተ እምነት ለምሳሌ አምልኮ ይባልና ለአምልኮ የተሰበሰበ ህዝብ መሬት ላይ ሊከረባበት ይችላል፣ በጭንቅላቱ ሊቆም ይችላል፣ ሊደንስ ይችላል፣ ሊጨፍር ይችላል። እኛ እንዲህ አይነት ነገር የለም በእኛ ቤተክርስቲያን። አስቡ፣ ስንዘምር እናሸበሽባለን፣ ከዛስ እናጨበጭባለን። አሁን በዘፈቀደ ይሆን አይደለም። ኦኬ፣ ቤተክርስቲያን በምልክት ወንጌልን ሰብካለች። ስናሸበሽብ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ኃያል የሆነው አምላክ፣ በቅዱሳን መላእክት ዘንድ ግሩም የሆነ አምላክ፣ በቅዱሳን መላእክት ዘንድ የሚፈራው አምላክ በእኛ ዘንድ ትሁት ሆኖ ጸሐፍት ፈሪሳውያን ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ወዲህ ወዲያ እያረጉ እያንገላቱት እንደወሰዱት እያሰብን በዝማሪያችን ከክርስቶስ ሰማም ጋር እየተባበረን እናሸበሽባለን። ከዛ ደግሞ እናጨበጭባለን። ኃያል የሆነ አምላክ በጥፊ መጸፋቱን እያሰብን፣ በሰው እጅ በጥፊ መጸፋቱን እያሰብን እናጨበጭባለን። የኔ ተወዳጆች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእያንዳንዱ ስፍራ ላይ የምታደርጋቸው አክሽኖች በዘፈቀደ ያሉ አይደለም። ፕሮቴስታንቶች ወንድሞች፣ ለምሳሌ በዚህ ዓመት ጥቅምት ወር ላይ ታኅሳስ 28 ላይ በመስቀል አደባባይ ከ500 እስከ 600 ሺህ የሚጠጉ ኦርቶዶክሳውያን ነጭ ለብሰው መስቀል አደባባይ ተገኝተው ነበር። ነጭ ለብሰው። ከሰሞኑ በጣም ብዙ ለኔ መልስ የሚሰጡ ፕሮቴስታንቶች ብዙ ነን ቁጥራችን በዚህ ወጥቶ በዚህ ገብቶ ምናምን ይሉኛል። የኔ ተወዳጆች፣ የኦርቶዶክስ ቤተክርስቲያን ቁጥር ይሄን ያክል ነው ልላችሁ አይደለም። በመስቀል አደባባይ ግን ብቻ አስቡት፣ ከ500 እስከ 600 ሺህ የሚጠጋ የኦርቶዶክስ አማኝ ነጭ ነጠላ ብቻ ለብሶ መጥቶ ነበር። እንደው መሰብሰባችን ካልቀር ለምን ሬንጀር ለብሰን እያለ ለምን ሰላምታ እየሰጠናል? ለምን የሆኑ ትሪቶችን አላሳየንም? ነጭ የለበስንበት ምክንያት አለ። ኦርቶዶክስ ስትሆኑ በዘፈቀድ አይደለም የምትለብሱት። ነጭ የለበስነው ኦርቶዶክስ ቤተክርስቲያን በምልክት ቋንቋም ስለሚሰብክ ነው። ያ ሁሉ ኦርቶዶክሳዊ ጧፍ አብርቶ ያያችሁ ሰው በአጠቃላይ ነጭ ለብሶ የመጣው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከድቅድቅ ጨለማ ወደሚደነቅ ብርሃን እንዳሸጋገረን እያሰበን ጧፍ ያበራ ነው ክርስቶስ የእስራኤልን ሕዝቦች ሌሊት ቀን በደመና ሌሊቱን ጨለማውን በብርሃን በእሳት እየመራ ከግብፅ ባርነት ነፃ እንዳወጣቸው ሁሉ እኛንም ከዲያብሎስ ባርነት ከፊታችን እንደ ብርሃን አምድ ቆሞ ነፃ እንደወጣን እያሰብን ጧፍ እናበራለን። በዘፈቀደ የምናደርገው ነገር የለም። ከበሯችን እንኳን ይወላችሁ ዷ የሚል ድምፅ እንዲያወጣ አድርገን አይደለም የሰራነው። ድምፅ እንዲያወጣ አይደለም ፐርፐዙ፣ ትርጉም አለው። ከበሯችን የሚለብሰው ጨርቁ ቀይ ነው። ከዛስ ጠፈር አለው። በአንድ በኩል ጠባብ ነው፣ በአንድ በኩል ሰፊ ነው። በውስጡ ደግሞ ጠጠሮች አሉት። ምንም አይነት ፐርፐዝ የሌላቸው ጠጠሮች፣ ምንም ከከበሮ ምት ጋር ምንም አይነት ፐርፐዝ የሌላቸው። ጋይስ ሪፖርት እየተደረገብኝ ነው። እባካችሁም ኮፒ ሊንክ አድርጉልኝ። እየተናገርኩ ያለሁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ እንጂ
ጥላቻና ነቀፌት አይደለም። ሪፖርት የምታደርጉ ሰዎች አቁሙ። ሪፖርት አድርጋችሁም አካውንቱን ብታዘጉ ሌላ አካውንት ይከፈታል። የኔ አንደበት አይዘጋም። አድምጡኝላችሁ። ከበሮ ውስጥ 5 ጠጠሮች ይገባሉ። ከበሮ ከመመታቱ ጋር ተያይዞ ምንም አይነት ፐርፐዝ የሌላቸው እነዚህ 5 ጠጠሮች ሪዝን አላቸው የሚገቡበት። ቅድም እንዳልኳችሁ እያንዳንዱ ነገር የሚሆነው በምክንያት ነው። በምልክት ቋንቋ ወንጌልን ስለምሰብክ ኦርቶዶክስ ቤተክርስቲያን እነዚህ 5 ጠጠሮች 5ቱ አዕማደ ምስጢራትን ጌታችን ኢየሱስ ክርስቶስ የተሰቀለባቸውን 5ቱ ቅንዋተ መስቀሎችን የሚያጠይቁ ናቸው። ከበሮ በአንድ በኩል ጠባብ ነው፣ በአንድ በኩል ሰፊ ነው። ጠባቡ የሥጋን ሰፊው የመለኮት ምሳሌ ነው። ክርስቶስ እርሱ በሰውና በእግዚአብሔር መካከል ያለ መካከለኛ ሆኖ መምጣቱን የሚያጠይቅ ማለትም ፍጹም አምላክ ፍጹም ሰው መሆኑን ስናጠይቅ የምንናገርበት የዝማሬ መሳሪያችን ነው ከበሮ። በአንድ በኩል ጠባብ፣ በአንድ በኩል ሰፊ። ጠፍሮቹ ክርስቶስ የታሰረባቸውን ገመዶች የሚያጠይቁ ናቸው። ቀዩ የገፈፉትን ቀይ የሆነ ጨርቅ የምናጠይቅበት ነው። እያንዳንዱ የሚሆኑት ነገር በአጠቃላይ መነሻ የመጽሐፍ ቅዱስ ፖይንት አላቸው። በአጭሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምልክት ቋንቋ መሰብካለች። ሌላው ሶስተኛው ስዕላዊ ቋንቋ። ፕሮቴስታንቶች ወንድሞች መቼም አብዛኞቻችሁ በልጆች እንደተባረካችሁ እርግጠኛ ነኝ። ልጆች ወላችኋል። ልጆቻችሁ ያደጉላችሁ እግዚአብሔር ይመስገን። እንኳን እግዚአብሔር ያሳደገላችሁ። ቅርብ ጊዜ የሚወለዳችሁ እንኳን እግዚአብሔር ጤነኛ ልጅ ሰጣችሁ። ልጆቻችሁን ስታሳድጉ በመጀመሪያ የሚገቡበት ትምህርት ቤት ምን አይነት ትምህርት ቤት? መዋለ ሕፃናት። ልጆቻችሁን መዋለ ሕፃናት ስታስገቡ ከሊተራል ላንጉጅም ከምልክት ቋንቋ ከሁለቱ ቋንቋዎች በበለጠ ሁኔታ የሰው አእምሮ ውስጥ ሊቀመጥ የሚችለው በቀላሉ ስዕላዊ ቋንቋ ስለሆነ ትምህርት ቤት ተቋማት እንኳን ሳይቀር ልጆቻችሁን በስዕላዊ ቋንቋ ነው የሚያስተምሩት። ኤፎር አፕል የሚለውን እንዲረዱ ከኤ ፊደል አጠገብ የአፕል ስዕል ይቀመጣል። ቢፎር ቦል የሚለውን እንዲረዱ ከቢ ፊደል አጠገብ የኳስ ስዕል ይሳላል። ሲፎር ካት የሚለውን እንዲረዱ ከሲ ፊደል አጠገብ የድመት ስዕል ይሳላል። ስፔሊንግ መሸምደድ አይችሉም። ቋንቋውን በስነ ስርዓት መናገር አይችሉም። ሐሳቡን በአእምሯቸው እንዲይዙ ግን ስዕላዊ በሆነ ቋንቋ ትምህርት ቤቶች ልጆቻቸውን ያስተምራሉ። ቤተ ክርስቲያንም ሁሉንም ልጆቿን በተለያዩ አይነት ቋንቋዎች ታስተምራለች። ከነዛ ቋንቋዎች ውስጥ አንዱ ደግሞ ስዕላዊ ቋንቋ። መጽሐፍ ቅዱስን ማንበብ ለማይችሉ ደካማ ለሆኑ እርሱን ተውት አካል ጉዳተኛ ለሆኑ ሰዎችም ጭምር ወንጌል ስለሚያስፈልግ ማድመጥ ለማይችሉ ሰዎች በአይናቸው ኦብዘርቭ አድርገው ብቻ በመመልከት የሚረዱትን ሐሳብ ስዕላዊ በሆነ ገላጭነት ታስቀምጣለች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕላት የፎቶግራፍ አገልግሎት አይሰጡም። የክርስቶስ ኢየሱስ ስዕል፣ የድንግል ማርያም ስዕል፣ የሥላሴ ስዕል፣ የቅዱስ ሚካኤል ስዕል ሲባል ፎቶግራፍ ነው እያለች አይደለም ኦርቶዶክስ ቤተክርስቲያን። በዮሐንስ ራእይ ላይ አድምጡላችሁ። በዮሐንስ ራእይ ላይ መላእክቱና ቅዱስ ሚካኤልና መላእክቱ ዘንዶን ተዋጉት፣ ዘንዶም አልቻላቸውም። ሚካኤልና መላእክቱ ዘንዶን አሸነፉት። ይሄንን የመጽሐፍ ቅዱስ ኮንሰፕት ቅዱስ ቤተክርስቲያን ስዕላዊ በሆነ ገላጭነት ታስቀምጧለች። ሚካኤል ይሄ ራሱ ነው። ይሄ እዚህ ጋር የምታዩት የሚካኤል ፎቶ ነው። ሚካኤል ቁርጥ ራሱ እያለች አይደለም። መልክን የማሳየት ዓላማ አይደለም ያላት ቤተክርስቲያን። ይልቁኑ በመጽሐፍ ቅዱስ ላይ የተቀመጠውን ሐሳብ ገላጭ ሆነ ወይ ለልጆቿ ታሰብርበታለች። ገላጭ ሆነ ወይ ገላጭ ስለሆነም ደግሞ ከእያንዳንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕላት ስር ቅዱስ ሚካኤል ዘንዶን እንዳረታ፣ ቅዱስ ሚካኤልና መላእክቱ ዘንዶን እንዳሸነፉት ተብሎ ይጻፋል። በማቴዎስ ወንጌል ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ግርግም በከብቶች በተረት እንደተወለደ መጽሐፍ ቅዱስ ክፍሉ ይናገራል። ስዕላት መጽሐፍ ቅዱስ አይደለም የሚሉን ፕሮቴስታንቶች በአጠቃላይ ራሳችሁን ታዘቡ። ፕሮቴስታንቶች ወንድሞች ራሳችሁን ታዘቡ። ታኅሳስ 29 ሲደርስ የጌታ ልደት ታከብራላችሁ። የጌታ ልደት የሚከበርባቸው ቸርቾች ላይ በአጠቃላይ ሕያው እግዚአብሔር ምስክሬ የክርስቶስ ኢየሱስ ስዕል በከብቶች በረት ተደርጎ አሁን ይሄ ዘመናዊ ሆኖ የሚሸጠው በየሱፐርማርኬቱ በየቦታው የጌታችን የኢየሱስ ክርስቶስ ስዕል ካጠገቡ እንስሳት ትንፋሻቸውን ሲገብሩ ምናምን ያለበትን እየገዙ ቸርች ያስገባሉ።
ስዕሉን እያመለኩት ነው፣ እኛ እያለን አይደለም። ስዕሉን ግን ሲያስገቡት ምን አስበው ነው? እኛም በተመሳሳይ ገላጮች ናቸው እያልናችሁ ነው። በማቴዎስ ወንጌል ላይ ጌታችን አምላካችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ እንደተወለደ መጽሐፍ ቅዱስ ክፍል ይናገራል። እመቤታችን ምስለ ፍቁር ወልደን እናስቀምጣለን። ክርስቶስ በቤተልሔም ግርግም እንደተወለደ መጽሐፍ ቅዱስ ክፍል ይናገራል። በቤተልሔም ግርግም እንደተወለደ ቅድስት ቤተክርስቲያን ሰለይቦ ነገላጭነት ታስቀምጣለች። ከስሩ ይጻፋል ክርስቶስ በቤተልሔም ግርግም እንደተወለደ። ለምን? ገላጭ ስለሆነ። ይሄ የምታዩት እዚህ ጋር ራሱ ኢየሱስ ክርስቶስ ሲወለድ ይወላችሁ በልጅነቱ ራሱ ቁርጥ ራሱ ይሄን ነበር የሚመስለው የሚል አስተምሮ ቤተክርስቲያን ይላት። ከገሊላ ወደ ዮርዳኖስ ሄዶ ክርስቶስ በዮሐንስ እጅ እንደተጠመቀ መጽሐፍ ቅዱስ ክፍል ይናገራል። ክርስቶስ ከገሊላ ወደ ዮርዳኖስ ወንዝ ሄዶ እንደተጠመቀ ሰለይቦ ነገላጭነት ቅዱስ ቤተክርስቲያን ልጆቿን ታስተምራለች። ብዙ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉልላቶች ላይ የሚሳሉ ስዕላቶችን ተመልክታችሁ ከሆነ በመዝሙር ላይ እንደተቀመጠ በመዝሙር 50 ላይ እግዚአብሔር አምላክ ከጽዮን በገሃድ ይመጣል፣ አምላካችን እግዚአብሔር ዝም አይልም፣ በፊቱ እሳት ይነዳል ተብሎ እንደተቀመጠ ክርስቶስ ዳግም ለፍርድ እንደሚመጣ ብዙ ጊዜ ይሳላል በጉልላቶቻችን። እግዚአብሔር በገሃድ ከጽዮን ይመጣል ወአምላክነሂ እያረምም እሳት ይነድድ ቅድሜው፣ አምላካችን እግዚአብሔር ዝም አይልም በፊቱ እሳት ይነዳል፣ እናንተ ጻድቃን ኑ የአባቴን መንግስት ወረሱ የሚል የሕይወት እሳት፣ እናንተ ኃጥአን ከፊቴ ውገዱ የሚል የሚባላ እሳት ከፊቱ ይነዳል ክርስቶስ ዳግም ለፍርድ ሲመጣ። ይሄንን በመዝሙር ላይ የተቀመጠውን ሐሳብ ቅድስት ቤተክርስቲያን ገላጭ ሆነ ወይ ታስቀምጣለች። ክርስቶስ ዳግም ለፍርድ ሲመጣ በጎቹን በቀኝ ፍየሎቹን በግራ፣ በጎቹ ብርሃን ለብሰው ፍየሎቹ ጽልመት ለብሰው እንደሚቆሙ መጽሐፍ ቅዱስ ክፍል ይናገራል። ኦርቶዶክስ ቅድስት ቤተክርስቲያን ክርስቶስ ዳግም ለፍርድ እንደሚመጣ፣ ነፍሳትን በቀኙ በግራው እንደሚያቆም፣ በቀኙ የሚቆሙት ብርሃን ለብሰው እንደሚቆሙ ነጭ ቀለም ቀብታ ስዕል ስላ ታሳያለች ናቸው። ይሄ የምታዩት ኢየሱስ ክርስቶስ ነው። ዳግም ለፍርድ ሲመጣ ይሄን ይመስላል እያለች አይደለም ቤተክርስቲያን የመጽሐፍ ቅዱስን ኮንሰፕት ገላጭ ሆነው እያስቀመጠች። አንድ መስማት የማይችል ሰው ወደ ፕሮቴስታንት አዳራሽ ብትወስዱት ይሄ መስማት የማይችል ሰው በማየት ብቻ ኦብዘርቭ በማድረግ ብቻ እንደው ተመልክቶ ሊረዳ የሚችለው ሐሳብ ምንድነው ሲነገሩ የመጽሐፍ ቅዱስ ኮንሰፕት እኔ በጣም ይገርመኛል። አንድ መስማት የማይችል ሰው ወደ ፕሮቴስታንት አዳራሽ ውሰዱት። የትኛው ምረጡና አንዱን ሙሉ ወንጌል ስትፈልጉ ከፈለጋችሁ መጽሐፈ ክርስቶስ ከፈለጋችሁ ተልእኮ ለትውልድ ከፈለጋችሁ ጉባኤ እግዚአብሔር አንድ የፕሮቴስታንት አዳራሽ ውሰዱት። ይሄ መስማት የማይችል ሰው ኦብዘርቭ በማድረግ ብቻ አይቶ ሊረዳ የሚችል የመጽሐፍ ቅዱስ ኮንሰፕት ምንድነው? በጭንቅላቱ የሚቆም ሰው ሊመለከት ይችላል። ስሪፒስ የለበሰ ሰውዬ ማይክና ጨርቅ ይዞ ሰዎችን እየነካ ሲጥል ሊመለከት ይችላል። የሆኑ ሰዎች መሬት ላይ ሲንቀጠቀጡ ሊመለከት ይችላል። አልፎ አልፎ የሀገሩን ጭፈራ የሚጨፍሩ ሰዎች ሊያይ ይችላል። ጥሩ እስክስታ የሚመታ ሰው ሊያይ ይችላል። ጥሩ የወላይተኛ ጭፈራ የሚጨፍሩ ሰዎችን ሊመለከት ይችላል። ቁጭ ብድግ የሚሉ ሰዎችን ቸርች ውስጥ ሊመለከት ይችላል። ህይወት ዘርቶ ግን ይሄንን ሰው ወደ መጽሐፍ ቅዱስ የሚሰበው አንድም ኮንሰፕት የለም የፕሮቴስታንት አዳራሽ። ይሄንኑ ሰው ደግሞ ያዙትና ወደ ኦርቶዶክስ ቤተክርስቲያን አምጡት። ወደ ኦርቶዶክስ ቤተክርስቲያን ስታመጡት ኦርቶዶክስ ቅድስት ቤተክርስቲያን ሁሉንም ልጆቿን በምታስተምርበት ቋንቋ ማለትም ከሊተራል ከምልክት ባለፈ ስለ በሆነ ገላጭነት ወንጌልን ሰብክለታለች። በመጽሐፍ ቅዱስ ላይ ክርስቶስ በቤተልሔም ግርግም እንደተወለደ ይናገራል። ስለ በሆነ ገላጭነት ክርስቶስ በቤተልሔም ግርግም እንደተወለደ ስለ በሆነ ገላጭነት ተሰብከዋለች፣ ታስተምረዋለች። ስለኛ ኃጢአት ስለኛ በደል ክርስቶስ በቀራንዮ መስቀል ላይ ከምድር ከፍ ከሰማይ ዝቅ ብሎ እንደተሰቀለ መጽሐፍ ቅዱስ ይናገራል። ይሄንን ሐሳብ ቅድስት ቤተክርስቲያን ስለ በሆነ ገላጭነት ታስተምረዋለች። ይሄ ክርስቶስ ነው። ክርስቶስ ሲሰቀል መልኩ ይሄ ነበረ። ይኸውልህ ይሄ ፎቶግራፍ ነው። ይሄ የምታየው እዚህ ጋር ቁርጥ ራሱ አምላክ ነው እያለች አይደለም። መጽሐፍ ቅዱስ ላይ የተቀመጠውን ሐሳብ ግን ገላጭ ሆነው ቤት ታስተምረዋለች። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የማይሞተው አምላክ ስለኛ ኃጢአት ስለኛ በደል ሞትን እንደሞተ በመቃብርም እንደተቀበረ መጽሐፍ ቅዱስ ይናገራል።
ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመቃብር እንደተቀበረ ስዕላዊ በሆነ ገላጭነት ቅድስት ቤተክርስቲያን እንደዚህ ሰው ትሰብካለች፣ ታስተምራለች። ከስዕሉ ስር ክርስቶስ በመቃብር እንደተቀበረ ለምን? ገላጭ ስለሆነ። ስለኛ ኃጢአት ስለኛ በደል የማይሞቱ አምላክ ሞትን ሞቶ ነበረ፣ ነገር ግን ሞቶ አልቀረም። የኛ አምላክ የኛ አባት ሞትን ድል አድርጎ በሶስተኛው ቀን እንደተነሳ መጽሐፍ ቅዱስ ላይ ግልጽ በሆነ ወይ መጽሐፍ ቅዱስ የተናገረውን ሐሳብ ቅዱስ ቤተክርስቲያን ስዕላዊ በሆነ ገላጭነት ታስቀምጥለታለች። ክርስቶስ ሞትን ድል አድርጎ እንደተነሳ ስዕላዊ በሆነ ገላጭነት ታስቀምጥለታለች እንጂ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕላት አይመለኩም። ስዕላት የፎቶግራፍ አገልግሎት የላቸውም። ስዕላት አገልግሎታቸው ገላጮች ናቸው። የስዕላት አገልግሎት ቋንቋዎች ናቸው። ስዕላት መጽሐፍ ቅዱስ ናቸው ይንሰራሉም ኦፍኮርስ ናቸው። ኦሪት ዘጸአት ምዕራፍ 25 ቁጥር 18 ላይ አምላካችን እግዚአብሔር በቀጥታ የኪሩቤል መላእክትን ቅርጽ ከተቀጠቀጠ ወርቅ ስራ ብሎ እንዳዘዘ እንመለከታለን። አንደኛ ነገሥት ምዕራፍ 6 ቁጥር 29 በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል ስዕላት እንደተሳሉ እንመለከታለን። ቁጥር 27 እና 28 ስትመለከቱ የኪሩቤል ክንፎቻቸው ተዘርግተው ነበረ። የአንዱ ኪሩብ ክንፍ አንደኛውን ግንብ፣ የሁለተኛው ኪሩብ ክንፍ ሁለተኛው ግንብ ይነካ ነበር ይላል። ቅዱሳት ስዕላት አዎ መጽሐፍ ቅዱስ ናቸው። አገልግሎታቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንድነው? የቤተክርስቲያን ልሳኖች ናቸው። ይሄ ግን የተቀመጠው ላመነ ሰው ነው። እንዲህ አይነቱን ጉዳይ ፕሮቴስታንት የሆነ አማኝ የማመን ግዴታ የለበትም። ምክንያቱም ቅዱሳት ስዕላት የቤተክርስቲያን ልሳን ሆነው ቤተክርስቲያን የምሰብክባቸው ላመኑ ልጆቿ እንጂ ላላመኑት አይደለም። ያላመኑት በመጀመሪያ ያላመኑበትን የቤተክርስቲያን ትምህርት ማመን አለባቸው። ስለዚህ ስዕላት አገልግሎታቸው ይሄ ነው። የመጽሐፍ ቅዱስ ማስረጃው ሳይኖራችሁ አካኪ ዘራፍ የምትሉ ሰዎች ስዕላት መጽሐፎች አይደሉም ብላችሁ አካኪ ዘራፍ ብላችሁ መጽሐፍ ቅዱስ ላለው ስዕል ከየት እንደመጣ ማን ሳሉ እንዳላችሁ ከየት መጥቶ እንደተሳለ መጽሐፍ ቅዱስ ማስረጃ ሳይኖራችሁ አካኪ ዘራፍ የምትሉ ሰዎች ፕሊስ በመጀመሪያ መጽሐፍ ቅዱስ ማስረጃ ይኖራችሁ። ሌላው አሁን የመጨረሻው ከፕሮቴስታንቶች ጋር በዚህ ጉዳይ የሚነሳው ጥያቄ ምንድነው? ስግደት ነው። ስግደት ለእግዚአብሔር ብቻ ነው የሚገባው። ፕሮቴስታንቶች ወንድሞች ሁሉ ጊዜ የሚያነሱት ትልቁ ፖይንት ያለው ስግደት ለእግዚአብሔር ብቻ ነው የሚገባው። እኔ በጣም ይገርመኛል ይሄ ነገር ከፕሮቴስታንቶች ወንድሞች አንደበት ሲመጣ። ምክንያቱም የትኛውም ፕሮቴስታንት ግንባሩን መሬት አስነክቶ ለኢየሱስ ክርስቶስ ሰግዶ አያውቅም። ፕሮቴስታንት በጭንቅላቱ ቆሞ የሚያውቅ ፕሮቴስታንት ይኖራል። ስግደት ሰግዶ የሚያውቅ ፕሮቴስታንት የለም። የቪዲዮ ማስረጃ የትኛውም ፕሮቴስታንት ማምጣት ይችላል። አሁን እኔ ማሳፈር ከፈለገ አንድ የፕሮቴስታንት አገልጋይ አንድ የፕሮቴስታንት አማኝ ሲሰግድ ማስረጃ የለውም የትኛውም ፕሮቴስታንት። ግን እንዲሁ ግን በኦራል ደረጃ በቃል ደረጃ ግን አይ ስግደት የሚገባው ለእግዚአብሔር ብቻ ነው ይሉናል። ስለ ስግደት እናወራለን ማለት ነው። ስለ ስግደትም ስናወራ በመጀመሪያ የመጽሐፍ ቅዱስ ማስረጃ ሊኖር ይገባል። ስግደት ሁሉ አምልኮ ነው፣ ስግደት የሚገባው ለእግዚአብሔር ብቻ ነው ብላችሁ የምታምኑ ፕሮቴስታንቶች ወንድሞች ካላችሁ ሌሎቻችሁ መግባት ትችላላችሁ። የመጽሐፍ ቅዱስ ማስረጃ ታመጡና ስግደት ምን ማለት እንደሆነ የመጽሐፍ ቅዱስ ማስረጃን እያወጣ እናሳያቸዋለን። እህታችን ቲጂ ስግደት ሁሉ አምልኮ ነው ብለሽ ታምኛለሽ? ቶሎ ቶሎ በሉ፣ አንድ ጊዜ ሰዓት ስለሌለኝ ቶሎ እያለን እንጨርስ። እሺ ወንድማችን ሳሚ ሌላ ጊዜ ትመጣለህ። እህታችን ቲጂ ስግደት ሁሉ አምልኮ ነው ብለሽ ታምኛለሽ? ይህን ያክል ሰዓት ወስጄ እንዲድርቅ ስል የመጪው ሱስ ኖሮብኝ አይደለም፣ ለእናንተ ነው የምናገረው። እዚሁ ገስ ላይ ሆናችሁ አታደምጡም ጭራሽ። እሺ ስለ